ኢየሱስ ይመጣል ያልሽው ልጅ ሰላም፣ እንዴት ነሽ? ሰላም ሰላም፣ አለን። አማን ነው፣ እግዚአብሔር ይመስገን። ኢየሱስ ይመጣል በትክክል በደንብ። መቼ ነው እመጣለሁ ያለው መጽሐፍ ቅዱስ ላይ? እንደ እንግዳ ይመጣል፣ አይታወቅም መቼ እንደሚመጣ። እንደ እንግዳ ነው እንደ ሌባ? እንደ ሌባ። እንደ ሌባ ነው የሚመጣው አይደል? እውነቷን ነው። መጽሐፍ ቅዱስ ኢየሱስ እንደ ሌባ ነው የሚመጣ ይላል። እሺ ጥሩ፣ እንደ ሌባ ነው የሚመጣ ኢየሱስ። እና አሁን እየተናገርክ እያለ ነው የገባሁት። ልክ እንደገባሁ ነው ሊንክ ላኩትና እምነት እና ስግደት ከሽንት ጋር ከምን ጋር ከጸሎት ለማድረግ ወይም ለእግዚአብሔር ለማንበረከክ ቦታ ያማርጣል ወይ ያስፈልጋል? መጽሐፍ ቅዱስ ላይ ራሱ አለ ይሄ ነገር። አታውቂም ማለት ነው? እግዚአብሔር ፊት ለመቆም ቦታ ያስፈልጋል። የራሳችን መታጠብ ያስፈልጋል። እግዚአብሔር ስጋን እኮ አይደለም የነፍስን ዝግጅት ነው የምፈልገው። እግዚአብሔር እምነትን ነው የምፈልገው። እግዚአብሔር አይደለም፣ እንደሱ አይደለም። እግዚአብሔር የሚፈልገው ውጫዊ ማንነትንም ይፈልጋል። እግዚአብሔር ለምሳሌ ቆማጣ፣ አንካሳ ድንኮች ወደ መቅደሴ እንዳይቀርቡ ብሎ ከልክሏቸዋል። ዲቃላ የዲቃላ ልጅ ወደ መቅደሴ እንዳይቀርብ ይላል እግዚአብሔር። የዲቃላ 10 ትውልድ ድረስ እንዳይቀርቡ እያለ ይናገራል። ቆይ ላሳይሽ። አሁን ዲቃላ ምንድን ነው ወንጀሉ? ሸጊቶ ለምሳሌ በእኛ መጽሐፍ ነው በእናንተ ቁርአን በእናንተ ነው እንጂ። ቆይ ላሳይሽ ምን ይላል መሰለሽ ቃሉ ሲናገር አይነ መጭማጫ ምናምን ስለሚል አሁን ማዛሪ ለብሽ ያለች ማውጣት አልችልም። እንዴ መጽሐፍ ላይ እንደዛ የሚለው ውጫዊ አካልን ይመለከታል በደንብ አድርጎ እግዚአብሔር። ቆይ ላሳይሽ። አንካሳውንም እሱ ነው የፈጠረ፣ ቆማታውንም እሱ ነው የፈጠረው። እግዚአብሔር ሁሉንም በአንድ አይን ይወዳል። በአንድ አይን አይወዳቸው። ወላሂ ላሳይሽ ነው። አሁን ቆማጣ ምናምን እንዳለ አንካሳ፣ ቆይ ላሳይሽ፣ መጽሐፉ ላይ ላሳይሽ ነው። እነዚህን ሁሉ እግዚአብሔር በአንድ አይን አያቸውም። እነዚህ ያረክሳሉና መቅደሴን እንዳይቀርቡ ይላል። የሚገርም በጣም ጥሩ። አንዴ ኤልያስ አውጥተላታል፣ አውጣለት እንዲታይ ግን የሆነ ቀለም የምታደርገው ያኛው መጽሐፍ ቅዱስ ቢኖር አሪፍ ነበረ። ያኛው ካለ እስኪ ተበላ አምሳ አንዱ እንትን እንዲላት በደንብ እንዲታያት የማን መጽሐፍ ላይ ነው? መጽሐፍ ቅዱስ መጽሐፍ ቅዱስ አንድ ጊዜ ላሳየሽ። ምን ይላል ቃሉ ሲናገር? ምን ይላል መሰለሽ? እዚህ ጋር እግዚአብሔር ሰዎችን በማንነታቸው እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር ወይንም አንካሳ፣ ቅድም አንካሳ ስትይ ነበር፣ ወይንም አፍንጫ ደፍጣጣ ወይንም ትርፍ አካል ያለው ወይንም እግረ ሰባራ ወይንም እጀ ሰባራ ወይንም ጎባጣ ወይንም ድንክ አጭር ማለት ነው፣ ወይንም አይነ መጭማጫ። እንግዲህ ቻይናዎች ይህን ጥቅስ አይተው መቼ ክርስትና እንደሚቀበሉ አላውቅም። አይነ መጭማጫ ወይንም እከካም አለ እግዚአብሔር፣ ወይንም ቋቆቻም ወይንም ጃንደረባ ነውረኛ ሁሉ አይቅረብ ይላል። ለምንድን ነው እንዳይቀርቡ ያዘዘው? ያረክሳሉ መቅደሴን ይላል። የሚገርምሽ ሌላ ሳይሽ ተመልከች። ይሁንና ምን ይላል እዚህ ጋር? የቅዱስ ቅዱሳንን አምላኩን እንጀራ ይብላ እንጂ ነገር ግን ነውረኛ ነውና መቅደሶችን እንዳያረክስ ወደ መጋረጃው አይግባ ይላል። ያሰላ እነዚህ አጭር ሰዎች ራሱን አጭር አድርጎ የፈጠራቸው አይደለ ኢየሱስ? እሺ አዎ፣ አጭር አድርጎ የፈጠራቸው ኢየሱስ ማነው? አምላክሽ ነው አይደለ? ጎባጣ አለ። ጎባጣ አድርጎ የፈጠረው ራሱ። አይነ መጭማጫ አለ። እንግዲህ ይህ ሰው አይኑን ራሱ አይደለም የፈጠረው ራሱ ፈጥሯል። ያለው ለሙሴ እኮ ነው። እሱን ያለው ለሙሴ ነው። ሙሴ ህዝቡን እየመራ ያለ ለማን ነው ሳይሆን ሀሳቡ ማን ነው ያለው ነው። አንቺም ቀደም አምላኬ ሰውን በአፈጣጠራቸው የሚለይ አይደለም ማለሽ። ይሄን እየተናገረ ያለው ማን ነው? አምላክሽ። እነዚህ መጭማጫ አይነ መጭማጫ ለማን ነው ሳይሆን ሀሳቡ ማን ነው የተናገረው ነው። ቀደም ስትገቢ ጊዜ አምላኬ እንዲህ አይልም እያልሽ ነበረ። በየትኛውም ጊዜ ሊሆን ይችላል።
እሱንና ታዲያ የስግደት ቦታ ጸሎት ለማድረግ ቦታ ያማርጣል ብሎ ነገር ነው እኔ የጠየቅኩት። ይሄ አሁን ለሙሴ የተናገረ ነው። ቦታ ያማርጣል፣ እሱንም እነግርሻለሁ፣ ችግር የለውም። ግን እዚህ ቦታ ላይ እንደ አንቺ ቆም ብለሽ አስቢ። አምላክ ራሱ ነው የፈጠራቸው። አሁን መጽሐፍ ቅዱሳችን እንዲህ ነው የምለው፣ ለሰዎች ልትታዩ ዘንድ እንዳትጸሉ፣ በመንገድ ዳር እየጮኻችሁ እንዳትጸሉ፣ ወደ እልፍናችሁም ግቡ። ይሰማል። የተሰማ ማድረጊያ ቅድም አንቺ ስትናገሪያቸው የነበሩ ቃላቶችን አሁን ያወጣሁልሽ። አንካሳ አድርጎ የፈጠራቸውም እግዚአብሔር ነው እያልሽ ነበር። እነዚህም ወደ መቅደሶቼ እንዳይቀርቡ ያረክሳሉና ይላል። ሰው የሚያረክሰው አምላክ ራሱ ወዶና ፈቅዶ በፈጠረው አፈጣጠሩ ነው ወይስ በሚያደርገው ኃጢአት ነው? እስኪ እንደው አንቺ መስከሪ። ለሙሴ ነው ይሄንን የተናገረው እግዚአብሔር። ተናጋሪው ማን ነው? የአሁኑ አምላክ እሱ የማን መጽሐፍ ላይ ነው ያነበብከው? ኦሪት ዘፍጥረት ነው ያልከው? እግዚአብሔር ነው እየተናገረ ያለው እኮ። መጽሐፉን እኮ አላየውም ወይስ ሄጄ ሊሆን? ዘዳግም ላይ ቁጥሩን ላሳይሽ። አይሽ ማን? ዘሌዋውያን ምዕራፍ 21 ቁጥር 16። ስለዚህ ይሄንን የተናገረ ለሙሴ ነው። ሙሴ ህዝቡን እየመራ ነበር፣ በመንፈስ ቅዱስ ሲያስተምራቸው ነበር። እኔ እየጠየኩ እግዚአብሔርን ለመለመን ለማን ነው የተናገረው ሳይሆን ማን ነው የተናገረው ነው። ስትገቢ ጊዜ የኔ አምላክ እንዲህ አይልም አልሽ። ባዩ ማን ነው እዚህ ቦታ ላይ? ሁሉን ይወዳል እግዚአብሔር፣ ሁሉንም ይወዳል። በአንድ ያውና እያሳዩሽ አንካሳ ወደ መቅደሴ እንዳይቀርብ ያረክሳልና እያለ ነው። ማነው አንካሳ አድርጎ የፈጠረው? ራሱ ፈጠረ። ነገር ግን ከቅዱሳን ጋር እንዳይቀላቀል ሙሴን ነው ያስጠነቀቀው እኮ። ስለዚህ ሙሴ ከህዝቡ ጋር እንዳይመር። ስለዚህ አምላክሽ ሰውን በአፈጣጠሩ ይለያል ማለት ነው። በጣም ያሳዝናል። ይሄ ግን እንደ እስልምና አለው ወይ ብለሽ ብትጠይቂ በፍጹም ትላለች እያሳየው። እንደ እስልምና ስንመጣ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ውጫዊ ተክለ ሰውነትን አይቶ ይለካል ወይ? ሰዎችን ላ አይለካም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አምላካችሁ አላህ ወደ ውጫዊ ተክለ ሰውነታችሁ አይደለም የሚመለከተው አሉ፣ እንዲሁም ወደ ቅርጻችሁ አይደለም አሉ፣ ነገር ግን ወደ ልባችሁና ወደ ስራዎቻችሁ ናቸው አሉ። አያቸው አይደል? ስለዚህ አምላክ ማየት ያለበት የሰውን ልብና ስራውን እንጂ ውጫዊ አካሉ እውር ሆነ፣ አንካሳ ሆነ፣ ባሪያ ሆነ፣ መጭማጫ ሆነ፣ አይኑ አፍንጫ ደፍጣጣ ሆነ ወደዚህ ላይ አይችልም። ስለዚህ ትክክለኛ አምላክ አይደለም ማለት ነው መጽሐፍ ቅዱስ ላይ ያለው አምላክ። ምክንያቱም ራሱ በፈጠራቸው አፍን ያረክሳሉና እንዳይቀርቡ ይላል። ወደውና ፈቅደው ያደረጉት ነገር ቢሆን እሺ ቢቀጣቸው ችግር የለውም። ወደ መቅደሴ እንዳይቀርቡ ያረክሳሉ ቢል ራሱ ወዶና ፈቅዶ በፈጠራቸው ነገር አምላክ በፍጹም መልሶ ሊያረክሳቸው አይችልም፣ ከሰውም ሊለያቸው አይችልም። ትክክለኛ አምላክ አይደለም የመጽሐፍ ቅዱስ አምላክ። ያው ነው። እሺ አሁን ዱዓ ለማድረግ ሰዓትና ወይም ጊዜ አለው በእናንተ ቁርአን ላይ በእግዚአብሔር ፊት ለጸሎት የለም። ዱዓ ለማድረግ ሰውየው በየትኛውም ሰዓት 24 ሰዓት ማድረግ ይችላል። ቦታ ምን 24 ሰዓት? አዎ እናንተ ሀዛን እስኪል ነው የምትጠብቁት። ሀዛን እስኪል እሱ አንዱ የአምልኮ ስርዓት ነው። እሱም ሶላት የሚባለው ነው። ነገር ግን ሰውየው ጸሎት ማድረግ ከፈለገ ዱዓ ማድረግ ከፈለገ ገደብ የለው። በየትኛውም ሰዓት በፈለገበት ጊዜ አሁን ቁጭ ብዬ እዚህ ዱዓ ማድረግ እችላለሁ። መስጂድ መሄድ የማይጠበቅብኝ እግዚአብሔር ይሰማል። በቦታ የተገደበ አይደለም። ልክ እንዲሁ ደግሞ የትኛውን ቦታ ሆኜ ዱዓ ማድረግ እችላለሁ፣ ጸሎት ማድረግ እችላለሁ፣ ከአምላኬ ጋር መነጋገር እችላለሁ። አዎ መነጋገር ትችላለህ። ግን በሰዓቱ እንደ ስግደት ነገር እንደ አምልኮ ነገር ሰዓቱን ጠብቃችሁ የምትሰግዱት ነገር ግራ ይገባኛል። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም አምላክን ከማምለክ ነው። አምላክን ስታመልክ ጊዜ አምላክ ባዘዘብሽ መንገድ መሆን አለበት አይደለ? ወይስ በራሴ ፈጥሬ ነው አምልኮ ዝም ብዬ የማመልከው? አምላክ ባዘዘበት መልኩ መሆን አለበት አይደለ? አምላክ በሰዓት አምልኮ አላለም። ጊዜ የለውም እግዚአብሔርን ለማመስገን እና በእግዚአብሔር ፊት በጸሎት ለማቆም። አንዴ ስለ ጸሎት አይደለም አሁን እያወራን ያለ ነው።
ስለነዚህ ስለ አምላክ የአምላክ ትእዛዝን አስመልክቶ ነው። አምላክን ማምለክ ማለት አምላክ በላከልሽ ነብይ በኩል በሚያዝሽ ትእዛዝ መተግበር ማለት ነው። በዚህ ተስማምተናል ወይንስ አልተስማማሽም? ይሄ መሰረት አልተስማማውም። እግዚአብሔርን ለመለመን ጊዜ የለውም እና ቆሻሃል ጊዜ ያለው የለውም ሳይሆን ጥያቄው አዳምጭ፣ ጥያቄውን አማርኛ ትችላለሽ አይደለ? አምላክን አምልኮ ማለት ነው ማለት ነው ትርጉሙ። አምልኮ እግዚአብሔርን ማመስገን ከፍ ማድረግ ነው። እሱን ማመስገን ነው። በምን መልኩ? በምን መልኩ? እግዚአብሔርን ለማመስገን መልክ አለው እንዴ? ስለ መልክ አይደለም ጥያቄ፣ በምን መንገድ? በሁሉ መንገድ ነው እግዚአብሔር የሚመሰገነው። ይኸውልሽ አምላክን ማምለክ ማለት አምልኮ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዝሽን ትእዛዛት መፈጸም ማለት ነው። አምላክ ከአንቺ የሚፈልገውን የአምልኮ ስርዓቶች ነቢያቶች ናቸው የሚያስተምሩሽ። በዚህ መልኩ በዚህ ሰዓት ሰዎች እንዲህ አይነት አምልኮ ስሩ ብሎ ወይም እንዲህ አይነት አምልኮ ይስሩ ብሎ ሊያዝ ይችላል። ገብቶሻል አይደለ? አምልኮ ብሎ ማለት አምላክ በአንቺ በኩል በላከልሽ ነብይ በኩል የሚያዝሽን ትእዛዛት መፈጸም፣ ይሄ አምልኮ ይባላል። ገብቶሻል አይደለ? ስለዚህ ይህ ነው። ስለዚህ በቦታ የተገደበ አይደለም። አምላኬን ለማምለክ ያልሽው ስህተት ነው። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አሳይሻለሁ። ሴትዮዋ መታ ኢየሱስ ክርስቶስን እንደሚት አድርግ ሲጨርስ በቦታ የተገደበ እንደሆነ የስግደት ቦታ ስግደት በተገደበ ቦታ ነው የምትሰግደው። መጽሐፍ ቅዱስ ላይ መጣችና ሴትዮዋ ኢየሱስን አንተ ነብይ እንደሆንክ ያለው አለችው። አይ ተሳስተሻል፣ እኔ አምላክ ነኝ አላላትም። አይ ተሳስተሻል፣ እኔ ፍጹም ሰው ፍጹም አምላክ ነኝ አላላትም። ነብይነቱን አምነ ተቀበለ። አንተ ነብይ እንደሆንክ ያለው አለችው። ከዛ ጥያቄዋን ጠየቀች። አባቶቻችን በዚህ ተራራ ሰገዱ አለችው። እናንተ ደግሞ አለችው ኢየሱስ ክርስቶስን በኢየሩሳሌም ካልሆነ ስግደት አይቻልም ትሉና አላችሁ አለችው። አሃ ኢየሩሳሌም የት ነው? የት ነው ኢየሱስ? አንድ ቤት ሸናሽ በኢየሩሳሌም ካልሆነ ስግደት አይቻልም ትሉና አላችሁ አለችው። ኢየሩሳሌም የት ነው? ኢየሩሳሌም እኛ ያለንበት የቆመንበት ነው። ኢየሩሳሌም ታዲያ የት ነው ኢየሩሳሌም? ኢየሩሳሌም እኔ ያለሁበት የትም የእግዚአብሔር መቅደስ ነው። ማነው እንደዚህ ብሎ ተረጎመ? ማነው እንደዚህ ብሎ? መንፈስ ቅዱስ ነው የምናገረው። እንግዲህ አንተ ሰው በተናገረ ነው እንደ የምትመሰክረው። ያሳይ መጽሐፍ ቅዱስ ላይ ችግር የለውም። መጽሐፍ ቅዱስ ላይ ኢየሩሳሌም ማለት ማንኛውም ሰው ያለበት ቦታ ነው የሚለው የቱ ጋር ነው የሚያገኘው? መጽሐፍ ቅዱስ ላይ የሰው ትርጉም ችግር የለውም። ያሳይ። እሺ ያሳይ። እሺ ጥያቄ አለ? ይቀጥል እስከዛ እስክታመጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ፈያንከ ፈያንኩ አልሐምዱሊላህ። የኔ ጥያቄ እንትን ቁርአን በአፕሊኬሽን አሳተማ ብታቀርብልን የማለት ነበር፣ በድምጽ ማለት ነው። ወላሂ አሁን አስቤው ነበር ከረመዳን በፊት አድርጋለሁ ብዬ ነበር፣ ግን ባላወቅኩት ምክንያት ድምጽ ያፍኖኛል። አሁን መቅራት እራሱ አልችልም። ልክ ልቀራ ስል ይዘኛል። ኖርማል ወሬ አወራለሁ። መቅራት ስጀምር ግን ትንፋሽ ወደ ውስጥ ሳብ አድርገህ ስለምትሰበስብ የዛኔ ፈንድ የማድረግ ባህሪ አለ። አላህ ፈውስ ሲሻለኝ ኢንሻአላህ እናስቀርጻለን በአላህ ፍቃድ። እሺ ኢንሻአላህ አላህ አፊያ ያድርግ። ይሄን ሀሳብ ለማቅረብ ነበርሽ። ሰላም አይ መርሐባ። ሰላም አለይኩም። እሺ ጥያቄ ነበረ። ከሶስት ቀን በፊት ምናምን ጠይቄ አጋጣሚ ወረድኩኝ ኔትወርክ። ስለ ኒካ ነበረ። ኒካው ውርድ ማለት የፍች ሰዓት ላይ ፋዘር ጋር ሄደን ፋዘር አንድ ፍች ፍታ እያለው ልጁ ከፈታው አይቀር ሶስቱንም ነው የምፈታው ብሎ ከዛ በኋላ በ15 እንደዛ ካለ በኋላ አለቀ። በ15ኛ ቀኑ ደውሎ ረጃቱ አለ እና እንዴት ይታያል? ኔትወርክ እየተቆራረጠ አልሰማሁትም ነበረ እና ደግሞ በመሀል አወረደኝ።
በአንድ ቃል ነው ፋዘር አንድ ፍች ፍታ ብሎ እያለው አይ ከፈተው አይቀር ሶስቱንም ነው የምፈታው ፈትቻታለሁ ነው ያለው። ይሄን ብቻ ብሎ ነው የቆመው። ከዛ በ15ኛ ቀኑ ደውሎ ረጃአቱ አለኝ ኒካሌ ብሎ ማለት ነው። እሺ በአንድ ቃል 3 ጊዜ ፈትቼሻለሁ የሚለው ሰውና ፈትቼሻለሁ አሁንም ፈትቼሻለሁ አሁንም ፈትቼሻለሁ የሚለው በዑለሞች መካከል የተለያየ እንደሆነ ይናገራሉ። የመጀመሪያውን የሁለተኛው ምንም ጥርጥር የለውም ሶስቱም ይወርዳል። ሶስቱንም የፍቺ ቃላቶች አላይቶ ስለሆነ የመጀመሪያው ላይ ግን በዑለሞች መካከል ሁለት ሐሳብ አለ። እሱ ምንድነው? ግማሽ ዑለሞች ሶስቱም ይወርዳል ያላሉ፣ ሌሎች ደግሞ አንድ ነው የሚወርደው ያላሉ። አያቸው አሁንም እንደቀደሙ በዑለሞች መካከል ሁለት ሐሳብ ካገኘን ወደ ቁርአንና ወደ ሐዲስ ሄደን መፍትሄውን እንፈልጋለን። ወታቻል ወመختلفتم فيه من شيء فحكمه الى الله ምንም አይነት ሃይማኖታዊ ነገር የተጋጫቸውበት ነገር አይኖርም ፍርዱ ወደ አላህ የሚመለስ ቢሆን እንጂ ከአላህና ከመልእክተኛው ዘንድ እናገኛለን። እንዳጠቃላይ አንድ ሰው ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ ቢል ለመሆኑ ሶስቱም ነው የሚወርደው የሚለውን ወይንስ አንድ ነው የሚወርደው የሚለውን ከነቢያችን ሰለላሁ ዐለይሂ ወሰለም መፍትሄ እናገኛለን። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ ብሏት ሊጠይቃቸው መጣ። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سوى نبياتنا صلى الله عليه وسلم قال متانا طيقاتشو ክርስቲያኖች ወረድሽ ጸሎት ማን ማድረግ የተገደበ እንደሆነ በቦታ መጽሐፍ ቅዱስ ላይ ያሳይሻለሁ። የኛ አምላክ የተገደበ አይደለም፣ በሁሉ ቦታ ሆነን ጸሎት ማድረግ እንችላለን፣ በሽንት ቤትም ሳይቀር እያሉ ይሰክሷቸዋል። ላ በኢየሩሳሌም ከሄዳችሁ ካልሆነ በስተቀር አይሆንም። ኢየሩሳሌም ካልሆነ በስተቀር አይሆንም። አሳያቸዋለሁ። ለማንኛውም ልጨርስላችሁ። የኛ ነው እንዳም ያልተገደበው በኢስላም ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ልጨርስላችሁ እና ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም አንድ ሰው ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጣ። فقال يا رسول الله اني طلقت امرأتي 3 አንቱ የአላህ መልእክተኛ ሆይ እኔ ሚስቴን 3 ጊዜ ፈታኋት አላቸው። በአንድ ቃል ማለት ነው يعني بكلمة واحدة فهل لي رجعنا መመለስ እድል አለኝ ሲላቸው ጊዜ ነብይ ሰለላሁ ዐለይሂ ወሰለም ምን አሉት? نعم رجعها فإنها طلقة واحدة አሉት። አዎ መልሳት ሚስትህን፣ ይህ ፍች አንድ ፍች ብቻ ነውና የሚያስይዘው አሉት። ስለዚህ ግልጽ ሐዲስ ነው፣ ሷሂህ የሆነ ሐዲስ ነው። መጥቶ ሰውየው በአንድ ቃል 3 ጊዜ ፈትቻት ነበረ እንዳይ መመለስ እድል አለኝ ሲላቸው አዎ ይህ ቃል አንድ ፍች ነውና የሚያስይዘው መለስ ብለውታል። ስለዚህ ባልሽ 3 ጊዜ ፈትቼሻለሁ ያለው ከዛ ከ20 ቀን በኋላ ረጃዕቱ ብሎኛል ያልሽው ኒካ ተመልሷል። አንድ ኒካ ይወርዳል፣ 2 ኒካ ያላችሁ ማለት ነው። ይሄን ይመስላል የጸሎት ቦታ። እሺ ማነው ወደሚለው አንዴ ስንመጣ ጊዜ አንዴ ምን ይላሉ? በእስልምና የጸሎት ቦታ የተገደበ ነው፣ ሰዓትም የተገደበ ነው። 5 ጊዜ በቀን እነዚያ ብቻ ነው። እንዲሁም ደግሞ በቃ የተገደበ ነው በቦታ ምናምን። የጸሎት ቦታ የተገደበ አይደለም፣ የጸሎት ጊዜ የተገደበ አይደለም። በኢስላም ጸሎት ማለት ዱዓ ማለት ነው፣ ወይም ደግሞ አምላክ አላህ ሱብሓነሁ ወተዓላ መለመን ማለት ነው። አላህ በዚህ ሰዓት ዱዓ እንዳታደርጉ ብሏል። ለጀማ ይሄ እኮ ህፃን ሙስሊም የሚያውቀው ነገር ነው። በዚህ ሰዓት እንዳታደርጉ ብሏል። በሁሉም ሰዓት ላይ ማድረግ ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ስትገልጻቸው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ፣ ነቢ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ሆነው አላህን ያወሱ ነበር በሁሉም ሁኔታቸው ላይ ሆነው ብላ ተናገረች። ይህ ነው። ሌላኛው ነገር ምንድን ነው? ለመሆኑ የተገደበው በማን ነው ብለን ስናይ ኢየሱስ ክርስቶስ ጋር መጥታ ሴትየዋ ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አለችው። ስለዚህ ክርስቶስ ሲናገር የነበረው ምንድን ነው? በኢየሩሳሌም ካልሆነ ስግደት አይቻልም ብሏል። ስለዚህ ክርስቲያኖች ኢትዮጵያ ላይ ራሱ መጸለይ አይችሉም ማለት ነው። በዚህ መሰረት እዛው ኢየሩሳሌም ሄዳ ካልሆነ በስተቀር ሲጀምር ለእስራኤል ህዝብ ነው የመጣው እሱ። ሉቃስ ወንጌል ምዕራፍ 15 ቁጥር 20 ከእስራኤል ወገን ሆነው ለጠፉት በጎች በቀር አልመጣሁም ማለት خلاص ያቻለ አይደለ? ችግር የለው። እሺ ብለኛም ተልኳል ብላችሁ ግግም በትኑ ራሱ ጸሎት የሚቻለው ኢየሩሳሌም ሄደህ ነው፣ ሌላ ቦታ አትችልም። ለኛ እስከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ጁዒለት ሊየ አልአርዱ መስጂደን ወጠሁራ ፈአይነማ አድረከትከ ሰላት ፈሰሊ አሉ። ምድር አጠቃላይ ለእኔና ለትውልዶቼ እንደ መስጂድ ጠኋራ ተደርጋልናለች። የትኛውም ስፍራ ሆናችሁ የሶላት ሰዓት ቢደርስባችሁ በዚያ ስፍራ ስገዱ አለ።
ስፍራ የተገደበ አይደለም። በኢስላም የትኛውም ስፍራ ላይ ሆናችሁ ስገዱ ትችላላችሁ አሉ። መጽሐፍ ቅዱስ ላይ ግን ምን ይላል? ስግደት በኢየሩሳሌም ካልሆነ አይሆንም ትለናለህ አለችው ኢየሱስ ክርስቶስ። አይን ያላልኩም አላላትም። ታቻለ አይደለ? ነገር ግን ወረድ ብሎ ምን አላት? እዚያው አንቺ ሴት እመኚኝ አላት። ትንቢት ሊነግራን ነው። ወደፊት አላት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ስግደት ከኢየሩሳሌም ወደ ሌላ አቅጣጫ የተቀየረው በማን ነብይነት ዘመን ነው? ያ ጀማዓ በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ያ ማለት ኢየሱስ ትንቢትን እየተናገረ ነው ስለ ነብዩ ሰለላሁ ዐለይሂ ወሰለም። እመኚኝ ወደፊት ስግደት በኢየሩሳሌም የማይሆንበት ጊዜ ይመጣል አላት። የቱ ጋር ነው ትንቢቱ ታዲያ የተፈጸመው ከተባለ ቡኻሪ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አብረው የኖሩ ሰሓቦች አይን እማኞች ምን አሉ? ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمر باستقبال القبلة فاستقبلنا ሰሓቦች ምን አሉ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የመጀመሪያን ስግደት ተመልከቱ ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዞረን ሰገድን አሉ። ከዚያም የቂብላ አቅጣጫ ቀይር ተብሎ ትእዛዙ መጣ፣ ወደ መካ አቅጣጫ ዞርን አሉ። ለምንድን ነው አላህ ይሄን ማድረግ የፈለገው? ምክንያቱም ባለፉት ነቢያት በኩል በመሲሁ ዒሳ ዓለይሂ ሰላም በኩል የስግደት አቅጣጫ ይቀየራል ተብሎ ትንቢት ተነግሯቸዋል። ትንቢትን የሚያነብ አይምሮ ያለው የመጽሐፍ ባለቤት የዛኔ ይሄንን አስተውሎ ሊያለካ በመሲሁ አንደበት ቃል የተገባው ራሱ ይሄ ነብይ ነው ብለው እንዲያምኑ ዘንድ ነበር። ገብታችኋል አይደለም? ያ ነው እና ስግደት በኢየሩሳሌም ካልሆነ አይሆንም ብሏቸዋል። አንዴ እሱን ላሳያችሁ። ይሄንን ስትል ጊዜ ሴትያ በክርስቶስ ጊዜ ስግደት በኢየሩሳሌም ካልሆነ አይሆንም ከተባለ ኢትዮጵያ ላይ ሆናችሁ መስገድ አትችሉም። ቅዱሳን እንገድባለን ስትሉ ተገድባችሁ ልትቀሩ ነው። ቆይ ላሳያችሁ። ሙስሊሞች የተገደበ ነው ቦታ እና በእንትና አምልኮ ስርዓታቸው። እሺ ተመልከቱ። እዚህ ጋር ሴትዮዋ መጣች። ሴቲቱም መታ ወደሱ አንተ ነቢይ እንደሆን ካያለሁ አለችው። አይ ተሳስተሻል፣ እኔ ነቢይ አይደለሁም ምናምን አላትም። አንተ ነቢይ እንደሆን አያለሁ። ከዚያ በኋላ ምን አለች? አባቶቻችን በዚህ ተራራ ሰገዱ፣ እናንተም አለችው ኢየሱስ ክርስቶስን ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው ይላል። ያ ሰላም፣ በየት ነው ሰው ሊሰግድበት የሚገባው? በኢየሩሳሌም ነው ሰው ሊሰግድበት የሚገባው ብሎ ክርስቶስ አስተምሯል። ስለዚህ የስግደት ቦታ የተገደበ ነው። ኢየሩሳሌም ካልሆነ አይሆንም ማለት ነው። ኢትዮጵያ ላይ ሆናችሁ የምትጸልዩ ስህተት ላይ ናችሁ ማለት ነው። ምክንያቱም ኢየሱስ ክርስቶስ በኢየሩሳሌም ካልሆነ ስግደት አይሆንም ብሏቸዋል። ኢየሱስም እንዲህ አላት አለ። ምን አላት? ትንቢት ሊነግራት ነው። አንቺ ሴት እመኝኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ያሰላም፣ ከኢየሩሳሌም የሚቀየርበት ጊዜ ይመጣል ብሏል። አይ አንቀየርም ብለው ግን ግግም ብላቸው አስከንዱስላ። ይሄ ትንቢት ተፈጽሟል። በማን ላይ ነው የተፈጸመው? በነብዩ ሰለላሁ ዐለይሂ ወሰለም ላይ። ነቢያችን ሰለላሁ ዐለይሂ ወሰለም የስግደት አቅጣጫ መጀመሪያ ወደ ኢየሩሳሌም ታዘዙ። ለ16 እና ለ17 ወራት ያክል ከተሰገዱ በኋላ ወደ መካ አቅጣጫ ዙር የሚለው ትእዛዝ ወደ እርሳቸው መጣ። የዛኔ አቅጣጫቸውን ቀየሩ። ስለዚህ ወደፊት ይመጣል ከኢየሩሳሌም ዙራቸው የምትሰግዱበት ብሎ ክርስቶስ ነግሯቸዋል። አይ ጥያቄ አለ ገት ጥያቄ አለ ሁሱ ይሰማል። እንትን ነበረ ረመዳን የዛሬ ዓመት ረመዳን ላይ ታምሜ ነበርና 15 ቀን ጾም ያለሁኝ 15 ቀኑን አልጾምኩም። በህመም ምክንያት ነው። ሐኪሞቹ አንድ ቀን አልፎ አንድ ቀን ነው መጾም የምትችዩ፣ ተከታታይ መጾም አትችይም፣ ራም መሸከም ስለማይችል ጨጓራሽ አይቻልም ምናምን አሉ። በግሉኮስ ነበረ እና መርፌ እየተወጋሁ ነበረ ጾሙን የጾምኩት 15 ቀን ቀዶዬን። አሁን እጾማለሁ ባልኩበት ሰዓት ድንገት አንገቴን ታምሜ ኦፕሬሽን ተሰራሁ። አሁን ቁስለቱ አሁን እየዳነልኝ ነው፣ አልሐምዱሊላህ ዳና ነኝ። እና አሁን ረመዳን ሳይደርስ አንድ ቀን አልፎ አንድ ቀን እየጾምኩኝ ባልጨርሰው እንዴት ነው የሚታየው? እሺ አንድ ሰው ረመዳን ቀን ያለበት አጣይ ረመዳን ቢገባበት በህመም ምክንያት ከሆነ ምንም የለበትም፣ ቀዷ ማውጣት ብቻ ነው በሚሻለው ጊዜ። አላህ በቁርአን ላይ ሲናገር ይሄ ምን አለ? ፈመን ካነ ሚንኩም መሪዳን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኽራ አለ። ከእናንተ በጾም ቀን የታመመ ሰው ካለ
የታመመ ሰው ካለ እንዲሁም በጉዞ ላይ ያለ ሙሳፊር የሆነ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ጊዜ ይጾሙ። ስለዚህ አሁን አንቺ አሞሻል፣ በሚሻልሽ ጊዜ ቀስ ብለሽ ወዛኔ ያልጾምሻቸውን ቀናቶች ጠብቀሽ መጾም ነው። እሺ፣ አመሰግናለሁ። አይ ከላይ ሰላም ነው። እንዴት ነህ ጴንጤ? ሄሎ የጌታ ሰው ሄሎ፣ ሰላም ነው። ሙይት አድርገኝ ነው። እኔ አይደለም ያደረግኩ። እንዴት ነህ? በጌታ ነህ? እግዚአብሔር ይመስገን። ጸጋና ሰላም ይብዛልህ። አሜን አሜን። ለአንተም ጸጋና ሰላም ይብዛልህ። በጌታ ነህ እንዴ? አዎ፣ አልመስልም። ዘመንህ ይባረክ። እሺ፣ ኢየሱስ ክርስቶስ ጌታ ነው ብለህ ነው የምታምነው አይደል? አንተ ጌታ ነው፣ የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ፣ ሰማይና ምድርን የፈጠረው አልፋና ኦሜጋ፣ መጀመሪያና መጨረሻ። አዳምጥ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ተደርጎ ነው ወይንስ በራሱ ጌታ ነው? እኔው ጥያቄ ያለብኝ እኮ ጌትነቱን እንጨርስና ትጠይቃለህ። በቃ ተው፣ ሌላ ትቸዋለሁ። የኢየሱስ ክርስቶስ ጌትነት በመደረግ ያገኘው ጌትነት ነው ጌታ ተደርጎ ነው ወይንስ አይደለም? እስኪ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው ወይንስ አይደለም? ጌትነት ነው። ጌታ ያደረገው አካል አለ አይደል? ተደርጎ ነው አይደል? ኢየሱስ ክርስቶስ አብ፣ ኢየሱስ ክርስቶስ ወልድ፣ ኢየሱስ ክርስቶስ አምላክ። ሄሎ፣ ጌታ ተደርጎ ነው ወይንስ አይደለም? ኢየሱስ ክርስቶስ በመደረግ ነው ያገኘው ጌትነቱን በመደረግ ነው ያገኘው። እንዴት በመደረግ? ጌታ ያደረገው አካል አለ። አምላኩ ጌታ አድርጎት ነው። በቃ አቸው አምላኩ ማን ነው? እግዚአብሔር ጌታ። አንተ ማንበብ ትችላለህ፣ እስከ መጨረሻው ታነባለህ። ያለው ነገር እንዳለ ታውቃለህ፣ ግን መያዝ ነው ያቃተህ። አንተ መጀመሪያ መለሰ ነው እሱ። እኔ ጠየቀው። አንተ እግዚአብሔር ኢየሱስ ክርስቶስን ጌታ አደረገው ይላል መጽሐፍ ቅዱስ። ጌትነቱን በመደረግ ነው ያገኘው ማለት ነው አይደል? አዎ፣ ከአባቱ ነው ያገኘው። አይዋ፣ እግዚአብሔር ከኢየሱስ ክርስቶስ በፊት ጌታ ያደረገው አካል አለ የለም? በፊት በኋላ የሚባል ነገር የለም አለ። ከሱ በፊት ጌታ ያደረጋቸው አካሎች አሉ። ለምሳሌ ዮሴፍ። ማንም የለም። ዮሴፍ አለ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍ ምን አለ? እግዚአብሔር ጌታ አደረገኝ ይላል። ሃሌሉያ አላለም ብሏል። አሳይኝ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቀን ነው፣ በማስረጃ እንጂ አለማስረጃ እናገረው እና እሺ አሳይኝ። ያውና ኦሪት ዘፍጥረት ምዕራፍ 45 በጌታ ስም አነባዋለሁ። አላህ ሱብሃነሁ ወተዓላ ቁጥር 9 እና አሁንም ፈጥናችሁ ወደ አባቴ ውጡ አለ። እንዲህም በሉት ልጅህ ዮሴፍ የሚለው ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ ይላል። ያሰላም ዮሴፍን ጌታ አድርጎታል እግዚአብሔር። አያለ ስንት ነው አነበብከው? ኦሪት ዘፍጥረት ምዕራፍ 45 ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 አሜን። እስኪ እንደገና እግዚአብሔር ጌታ አደረገኝ አለ ዮሴፍ። አሜን ነው። ዮሴፍ ነው አለ ጌታ አደረገኝ አለ ዮሴፍ። አዎ የእግዚአብሔር ሰው ዮሴፍ ዘመኑ ይባረክ። ዮሴፍ የማን ልጅ ነው? አሁን ስለ ቤተሰቡ እናወራለን። እግዚአብሔር ጌታ አድርጎታል አላደረገውም ነው ጥያቄው። ዮሴፍን ጌታ አላደረገውም። ዮሴፍ ጌታ አይደለም አለ ሰው ነው። አንብቦሽ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 አንብቦ ምን ይላል?
አንብባ፣ በደንብ አንብባ። አንተ አልተረዳህም። ከመጀመሪያው አንብብ ብሎታል። ጌታ አድርጎኛል ብለዋል። እያሳየው ነው ጌታ። አንድ መጽሐፍ ከላይ ያለውን ሳትረዳ አንተ መሀል ያለውን ወስደህ መርዳት አትችልም እኮ። እኔ መርዳት ይችላል። መጀመሪያ ግን ከላይ ያነበበ ነው። እኔ ቦታ ሲደርስ ደግሞ እኔ ያነባል። ያላ አንድ ጀምራ አንብብ ይሻላል። በቃ አልተረዳህም። አንብብ አንተ። የጌታ ሰው ከቻልክ መዝሙሩን ቀነስ አድርገው። እሺ እሺ። ከ45 ነው አይደል? ላንብብልህ እኔ። አይሽ አንብብ። አሁንም ፈጥናችሁ ወደ አባቱ ውጡ። እንደዛ ነው የሚለው ከአንተ ጋር እውነት ነው። አይ አንብብ። አዎ አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ለምንድን ነው እንደዛ ያለው? እሱ ለምንድን ነው እንደዛ ያለው? ወይ ለምንድን ነው ወደ ብለው እንመጣለን። ስለዚህ ለምንድን ነው እንደዛ ያለው? ስለዚህ እግዚአብሔር ዮሴፍን ጌታ አድርጎታል አይደል? እንደ ቃሉ ያለበት ምክንያት ለምን አንተ አትረዳም? ምክንያቱን እንመጣለን። ጌታ አድርጎታል ይላል አይደል? ቃሉ አይደለም። አንተ እሱ እንደዛ የተባለበት ምክንያት ለምን አትረዳም? ሁለት ፊደል ብቻ ለምን ትወስዳለህ አንተ? አሁን ያንተን ግንዛቤ ታስረዳናለህ። ቃሉ ላይ ግን ይላል እያልኩህ ነው። ጌታ አድርጎታል ዮሴፍን እግዚአብሔር አይደል? ይኸውልህ ለዮሴፍ ታሪኩን ታውቀዋለህ? የዮሴፍ ታሪኩን አይደለም ጥያቄያችን። ዮሴፍን እግዚአብሔር ጌታ አድርጎታል አላደረገውም ነው። ጌታ ማለት ባጭሩ እኮ እሱ እኮ አሁን በሰውኛ አጠራር እኮ አለቃ ማለት እኮ ነው። አይዋ እሱን ነው የፈለኩት። ስለዚህ ኢየሱስ ክርስቶስ ማለት ፈጣሪ ማለት ነው። ፈጣሪ እንደማለት ነው እኮ። ስለ እሱ ነው እያልኩኝ ያለሁት። አሁን አለቃ እንደ ፈጣሪ ነው ወሰድከው አንተ። አለቃ ለማለት እንደሆነ እንድትረዳ ፈልጌ ነበር። በራስህ መሰከርክ። እናመሰግናለን። አሁንም አይደለም ወይ ተረጋጋ። ዮሴፍ ማለት በጣም የተዋረደ የተናቀ ሰው ነው። ተረጋጋ። በሰዎች ዘንድም አዳምጥኝ። የጌታ ሰው ዘመኔ ይባረክና ትንሽ አዳምጥኝ። እሺ ይሄ ሰው ምን ብሎ ተረጎመ? ጌታ ማለት የግዴታ አምላክ መሆን አይጠበቅበትም። ታዲያስ አለቃ ማለት ነው አለ። እሱን እኮ ነው እኛም የፈለግነው። እግዚአብሔር ጌታ አደረገው ከተባለ ዮሴፍ መደረግ ያገኘው ጌትነት ከሆነ የአለቅነት ጌትነት እንጂ መለኮታዊ ጌትነት አይደለም። በዚሁ አንጻር ነው ኢየሱስ ክርስቶስንም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኢየሱስን እግዚአብሔር ጌታ አደረገው ይላል። ኦሪት ዘፍጥረት ምዕራፍ መደረግ የሚገኝ ጌትነት የስልጣን የአለቅነት ጌትነት ነው ብሎ ሰው መስክሮልናል። ኢየሱስ ክርስቶስም እንዲሁ የስልጣን የአለቅነት ጌትነት እንጂ ያለው መለኮታዊ ጌትነት አይደለም ማለት ነው። እናመሰግናለን። አንተ ለማለት የፈለከው እኔ አሁን ገባኝ። አንተ ለማለት አንተ የፈለከው ነው የወሰድከው። በራሴ አስተሳሰብ አንተ ለራሴ አይምሮ ውስጥ ያለው ነው የወሰድከው። እንደዛ እሱ አይደለም። ቃሉ ላይ ያለው ነው። እኔ የራሴ አይምሮ አይደለም። ስማ አንዴ ማስረጃ እያነሳሁኝ ቆይ እኔን አልጨረስክማ። የኔን አዳምጣ መጀመሪያ። ከአንተ እንድሰማ ምን ታደርጋለህ መሰለህ? ልክ እንደኔ ማስረጃ እያወጣህ ማውራት ገብቶሃል አይደለ? እሺ አሁን የኔን አዳምጣ። እሺ እኔ ያልኩት ድገመው እስኪ። ምንድን ነው እኔ ያልኩት? አለቃ አልክ፣ ዮሴፍ አለቃ አልክ። አሁን ለምሳሌ ዮሴፍ አለቃ የሆነበት ምክንያቱም ሳታውቅ አለቃ አልክ። ደግሞ ኢየሱስ ክርስቶስ ከአብ የመጣበት ምክንያት አሁን እንደ ዮሴፍ አለቃ ለመሆን አይደለም። እንደ ዮሴፍ ኃላፊነቱን ወይ ስልጣን ፈልጎ አይደለም የመጣው። ይሄ መረዳት አለ በመጀመሪያ ነው። ማስረጃ ለአንተ ለኔ ለሰው ልጅ ብሎ ነው። ለኛ ኃጢአታችን ለመሻር ብሎ ነው ወደዚህ ዓለም የመጣው። ጌትነቱ አውራና ስለመሞቱ እናወራለን። አብሽር ይኸውልህ፣ እንደ ዮሴፍ አመጣጥና የሱ አመጣጥ እየተለያየ ነው። ሰውና ደግሞ እግዚአብሔር አንድ አይደለም። ጌታ ተደርጎ ነው እንደ ዮሴፍ ሌላ ነገር አታገናኘው። ጌታ ተደርጎ ነው አይደል? ኢየሱስ አታገናኘው። ኢየሱስ ጌታ አንድ አይደለም። ተረጋጋ። ይሄ አመጣጥ አንድ አይደለም። ዮሴፍ አለቃንበት ምክንያት በግልጽ መጣጣቸው እንሄዳለን። አዎ ኢየሱስ ክርስቶስ በምን መንገድ እንደመጣ እናውቃለን። ገብቶሃል አይደለ? አሁን ግን ትኩረት እንድታደርግ ጌትነታቸው በመደረግ የተገኘ ጌትነት ነው አይደለም? የዮሴፍም የኢየሱስም መልሰዋል። አንድ አይደለም። ሰማይና ምድር እንደራቀ ነው። አሁን ላሳይህ። በቃሽ። አሁን ረጋ በል። እኔ ቃል በቃል ማስረጃ መጽሐፍ ቅዱስ ላይ እግዚአብሔር ኢየሱስን ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ኢየሱስ ጌታ ያደረገው እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው ይላል። ስለዚህ ሁለታቸውም ዮሴፍም ኢየሱስም
ጌትነትን ያገኙት ከእግዚአብሔር ዘንድ በመደረግ ነው። በመደረግ የሚገኝ ደግሞ ተረጋጋ እንጂ ቀስ በል። አለቅነት ነው ብለህ ራስህ የተረጎምከው አንተ ራስህ ነህ። አለቅነት ነው በመደረግ የሚገኝ ጌትነት ብለሃል። ስለዚህ አይደለም አላልኩም፣ እንደዛ አላልኩም። ዮሴፍ በግብፅ ላይ አለቃ የሆነበት ምክንያት በእነሱ ጌታ የሆነበት ምክንያትና እሱ ጌታ የሆነበት ምክንያት አንድ አይደለም። እኔ በሰው ነው ያልኩት እንጂ አንተ ደግሞ ወደ ሌላ ቀየረ ነው እንጂ አንተ አረዳድ ላይ ማንበብ ትችላለህ። ማንበብ ትችላለህ። ቆይ አዳምጣ፣ አንተ አዳምጣ። ብዙ አዳምጥ እኮ አይደል እንዴ? ኢየሱስ ጌታ ተደርጎ ነው ወይስ አይደለም? ብዙ አዳምጫለሁ እኮ እኔ። ይሄን ትኩረት አድርገህ እዚህ ጋር አውራ። እንዲተወለደ ልትለም ሳይሆን እሱ አይደለም ኢየሱስ ጌታ አንተ ባነሳው ሐሳብ ላይ በቃሽ። እንደሱ ከሆነ አሁን አዳምጠኝና መልስ። ኢየሱስ ክርስቶስ አይደለም፣ እኔ አልጠየቅኩም እኮ። ኢየሱስ ክርስቶስ ጌታ ተደርጎ አንተ ጀመርክ። ኢየሱስ ጌታ ተደርጎ ነው አይደለም? መልስ። በቃ ያላ አውራው። ተደርጎ ነው። እንዴት አይደለም? ጎበዝ ልጅ። ማን ነው ጌታ ያደረገው? ማን ነው ጌታ? ጌታ ማን ያደርገዋል? እሱ ከሰማይ ከማንም በፊት የነበረ እንዴት ጌታ ማን ያደርገዋል? ተደርጎ ነው። ያደረገውንም አካል እዛው ላይ መጽሐፉ ላይ ይናገራል። ማን ነው ያደረገው? ላሳየህ ማስረጃ አውጣ። አንብብ ራስህ። የሐዋርያት ሥራ ማን ነው ያደረገው? በቃ ማስረጃ ልስጥህ። የሐዋርያት ሥራ አንተ አንብብ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ወረዛ አትሂድ። አሁንም እሱን ጨርሰሃል እኮ በቃ እሱ ያንተ ሐሳብ ስለሆነ እሱ ያንተ ሐሳብ ጨርሰሃል። 4 ነጥብ ስላልክ ያደረገውን እየነገርኩህ ነው። የጌታ ሰው ረጋ ብለሃል። እሺ ነብረሽ ተዛለሽ። ዮሴፍ ማን ነው? ኢየሱስ ክርስቶስን ጌታ ያደረገው ማን ነው? እግዚአብሔር ነው። ዮሴፍንም ጌታ ያደረገው ማን ነው? እግዚአብሔር ነው። የሁለቱም ጌትነት ከእግዚአብሔር ዘንድ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። እሱ ከእውነት የራቀ በጣም ትልቅ ስህተት ነው። እንደዛ እያስተማርክ ይሄ በጣም ወደ ገደል ይከታል። ዮሴፍና እግዚአብሔር በጣም የተለያዩ ናቸው። መጀመሪያ ማስረጃ ልስጥህ። ዮሴፍን በመደረግ ያገኘው እግዚአብሔር ጌታ ያደረገው እንደተባለ ኢየሱስንም እግዚአብሔር ነው ጌታ ያደረገው የሚለውን ቃል በቃል ምንም እንደማይለያዩ ልስጥህ። አሁን የሐዋርያት ሥራ ኢየሱስ ቆይ ልጠይቅ ቆይ ወደዛ ከመሄድ በፊት ልጠይቅ ማስረጃ ልስጥህ እንጂ ቆይ አንድ ጥያቄ ልጠይቅ። ይሄን ማስረጃ ጨርሰና ከዛው ጥያቄ ትጠይቃለህ። አብሽር። አንድ ጥያቄ ሳታነብ በፊት አንድ ጥያቄ አስበል። ከዮሴፍና አንድ ሳታነብ በፊት አብሽር። የሐዋርያት ሥራ ምዕራፍ 2 ቁጥር 38 አንብበዋል። እሺ ልጠይቃ። ከዛ ታነባለህ። ልጠይቅ። አይ ጠይቅሽ። እሺ እግዚአብሔር ማን ነው? አዎ እሱን ቀጣይ ትጠይቀኛለህ። አሁን ጌትነታቸው የዮሴፍና የኢየሱስ እሺ እኮ ይችን መልሳ እሱን እንመልሳለን። ችግር የለውም። አብሽር አለሁ። ይችን መልሳ አብሽር ጠይቀኝ እኮ ይችን መልስ። ይችን ብቻ መልስ። እሺ አሁን አዳምጥሽ ልመልስልህ። እግዚአብሔር ማን ነው ያልከው አይደል? እግዚአብሔር ማለት ኢየሱስን ጌታ ያደረገው ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 አይደለም። እንደዚህ መልስ እንደዛ ነው እንዴ? እንደዛ ነው እንዴ? ማን ነው ተወረው? ለምሳሌ ያንተ ስም ማን ነው? ኢየሱስ። እግዚአብሔር ማን ነው አለኝ አይደለ? ተመልከቱ። እግዚአብሔር ማን ነው? ኢየሱስን ጌታ አድርጎ የሾመው ነው። ማስረጃ ልስጥህ ወይ? አይደለም፣ እሱን አይደለም ነው። ሹመት አልጠየኩም እኔ ሹመት አልጠየኩም። አሁን ማስረጃ ማውጣት አልፈለግም እኔ አውጥቼ ራሳዬ ታነበዋለህ። ሹመት አልጠየኩም እኔ። እግዚአብሔር ማን ነው ከተባለ ያልተጠየቀው ለምን ትመልሳለህ? አንተ ግን በጣም ነው የምትመቸኝ እግዚአብሔርን። ሌላ ሳይንስ የጌታ ሰው ቆይ አለ። እግዚአብሔር ማን ነው ከተባለ እግዚአብሔር ማለት ኢየሱስን ጌታ አድርጎ የሾመው ነው። ያውና ማስረጃ ላሳየህ ነው። እሺ የምን ሹመት ነው? አንተ ቀበሌ ነው እንደ ያለው ና ያው ለዛ ነው አሁን እየተረዳ ነው ሹመት እንደሆነ። ና ያው አንብበው፣ እዚህ ጋር አንብበው። ምን ይላል? እግዚአብሔር ማለት ምን ይላል? እንዲህ ይህን እናንተ የሰቀላችሁትን ኢየሱስን የእግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ምን ማለት ነው እሱ? አይዋ አሁን አዳም ምን ማለት ነው? ቆይ አዳምጥ። ይኸውልህ እግዚአብሔር ይላል አይደል? እዚህ ጋር ፔንቴ አዎ እግዚአብሔር ይላል። ጌታም ክርስቶስም እንዳደረገው ይላል። ክርስቶስን ጌታ ያደረገው ማን ነው?
ምን ይላል? መጀመሪያ አልተረዳም። አንተ ጽሁፉ ንባቡን መጀመሪያ አልተረዳም። መልስ። ጌታ ያደረገው ማን ነው ይላል ቃሉ። ጌታም ክርስቶስም እንዳደረገው ነው እንጂ እያለ ያለው እንዳደረገው የእስራኤል ወገን። ማን ነው ያደረገው? ኢየሱስ ክርስቶስን ጌታም ክርስቶስም ያደረገው ማን ነው? ሹመት ነው እንደ ያታራ ጌታም ክርስቶስም ያደረገው ማን ነው? ይሄ ቃል ይሄ ምን ይላል? እንዳደረገው ነው እያለ ያለው ወንድሜ እኮ ያደረገው እንዳደረገው እግዚአብሔር እንዳደረገው እያለ ነው። ጌታም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ነው እያለ ያለው። አዎ። ስለዚህ ኢየሱስ ክርስቶስን ይኸውልህ አንተ ረጋ በል። ኢየሱስ ክርስቶስን ጌታም ክርስቶስም ያደረገው ማን ነው? እግዚአብሔር ነው አይደለ? እንደዛ እያለ ነው። አንተ አልተረዳማ። ጌታ እንዳደረገው እኮ ነው እያለ ያለው። ማን ነው አድራጊው? እሺ አደረገ ሲባል አድራጊ አለ፣ ተደራጊ አለ። አድራጊው ማን ነው? እሺ አሁን ለምሳሌ አንድ ጥያቄ አንተ አሁንም እዚህ ላይ አንድ ጥያቄ ልጠይቅ። እንደውም በቀላል ጥያቄ ማን አንድ ይሄን ጨርስ። ጥቅሱን መሰረት አድርገን ወደ ሎጂክ በኋላ ትጠይቀኛለህ። አብሽር። ይኸውልህ እንዳደረገው ሲል ጊዜ አድራጊ አለ፣ ተደራጊ አለ። አይደለም እንደዛ አይደለም እኮ አንተ አልተረዳም። ይህን የእናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉን በእርግጥ ይወቅ ነው እያለ ያለው። እንዳደረገው ማለት ነው። ምን ማለት ነው? እንዳደረገው ማለት እሱ እንዳደረገው እኮ ነው። እግዚአብሔር አባቱ እንዳደረገው ልጁም እንደሚያደርግ እናንተም ይወቁ እኮ ነው እያለ ያለው። ልጁ እንደሚያደርግ አይልም። አትዋሽ። ጽሁፉን አንብባ። ልጁ እንደሚያደርግ አይልም። የቱ ጋር ያገኘኸው? እሱ እንዳደረገው እኮ ነው እያለ ያለው። ልጁ እንዳደረገው አይልም። ጌታም ክርስቶስም እግዚአብሔር እንዳደረገው እያለ ነው ቃሉ እየተናገረ ነው። የጌታ ሰው እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። ማንን? ኢየሱስን። ስማ፣ የኛ መጽሐፍ በጣም ለመረዳት በጣም ጊዜ ይፈጃል። በቀላሉ እንዳነበብከው አይደለም። ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። ማን ነው? በቀጥታ አንተ መረዳት አትችልም። ጌታም ክርስቶስም እሺ፣ ቀጣይ 37ቱን አንብብሽ። ጌታም ክርስቶስም ያደረገው እንዳደረገው ማለት አድራጊ ያለ ተደራጊ ያለ አይደለ? 37ቱን አንብብሽ። 37ቱን አንብብ። ይሄን ጨርስ መጀመሪያ እንጂ የጌታ ሰው። እሺ እኮ እሱን ጨርሻለሁ እኮ። 37ቱን አንብብ። አልጨረስክም። እንዳደረገው ማለት ነው። እንዳደረገው አባቱ እንዳደረገው ልጁን እንደሚያደርግ እናንተም ይወቁ ነው አይልም። እንደሱ ልጁ እንዳደረገው አባቱ እንዳደረገው እሱም እንደሚያደርግ እናንተም ይወቁ ነው እንጂ ይሄ ሹመት አይደለም። የሚል እዛ ጋር የለም እኮ የጌታ ሰው ልጁ አደረገ የሚል የለም። ስለዚህ አባቱም ስልጣን እንዳለው እሱም ስልጣን እንዳለው ከአባቱ እንደተቀበለው እናንተም ይወቁ ነው። ይህ ማወቅ አለብህ። አይልም እንደዚህ። ይሄ አንተ የተሳሳተ መንገድ እየሄድክ በእናትህ ይሄ እኮ አንተ ማንበብ ትችላለህ። እኔ አንተ ከራስህ እየጨመርክ እየከለከልኩህ እኮ ነው። ክርስቶስ ላይ አትዋሽበት እያልኩኝ እኔ 37 ላይ አንብብሽ። 37 አንብብ። ይሄን ጨርሳ እንዴ እንዳደረገው ሲባል ጊዜ አድራጊ አለ ተደራጊ አለ አይደል? አማርኛ ትችላለህ? አይደለም እንደዛ አይደለም። እንደዛ ይኸውልህ እኔ አሁን ወደ ሌላ መሄድ አልፈልግም። አንተ ባነበብከው ብቻ ነው። እኔ አሁን ለምን አንተ ታነባለህ? ማንበብ ትችላለህ። ግን ይሄ በቀላሉ አሁን እንደ ሌሎች መጽሐፍት እንደ ጋዜጣ ምናምን ዝም ብለህ አንብበህ የምትረዳው አይነት አይደለም። ይሄ አንደኛ መንፈስ ቅዱስ ይጠይቃል። ሁለተኛ ደግሞ ቁጭ ብለህ ድህነት ትምህርት ይጠይቃል። መጽሐፍ ቅዱስን በጣም መማር ይጠይቃል። አሁን ዝም ብለህ ተጋጋ። አንተ የኢየሱስ ክርስቶስ በግ ነህ አይደለህም? የኢየሱስ ክርስቶስ በግ ነህ አይደለህም? የኢየሱስ ክርስቶስ በግ ነኝ። አዎ ኢየሱስ ክርስቶስ ደግሞ የእግዚአብሔር በግ ነው ይላል ቃሉ አይደለ? አንተም ይኸውልህ አልኩ እኮ በቃ አንተ አሁን ለምሳሌ የምትረዳው በሌላ አንግል ነው። ይኸውና ይሄ የእግዚአብሔር በግ አለ ይላል። ስለዚህ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ ኢየሱስን። እውነት ነው? እውነት ነው ወይ? አውጥተህ አንብብሽ። እሺ ላሳየህ፣ ችግር የለም። ምን ዋጋ አለ? አንተ አረዳዲ ላይ ችግር አለ። ማንበብ መጽሐፍ የት እንዳለ ታውቃለህ። ግን ላወጣ ድረስ ቤት አድርገህ ላወጣ ድረስ እኔ ከራሴ አንዳቻለሁ። ግን ጌታ እግዚአብሔር አንተን በጣም ነው የሚወድህ። አንድ ቀን ግን አንተ ሰባኪ ሆነ ከባድ ሰባኪ ሆነ ሲሰብክ ነው እኔ ማየህ። በጉ ቆይ አንዴ ላሳየህ ነው፣ ማስረጃ ያሳየህ ነው። እሺ ወይ ልጅ ያሳየህ
እሺ እሺ ያውና እዚህ ጋር ምን ይላል? እሺ ዮሐንስ ወንጌል 1:36 ነው። ምን ይላል? ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ። ኢየሱስን ተመልክቶ የእግዚአብሔር በግ አለ ይላል። ማን የእግዚአብሔር በግ? ታች አንብባው፣ ቀጣይ ያለው አንብባ። እሺ ምንም አዲስ ነገር ዮሐንስ ኢየሱስን ሲሄድ ተመልክቶት ይሄ የእግዚአብሔር በግ ነው አለ እና 4 ነጥብ አደረገ። ማንን ነው የእግዚአብሔር በግ የሚለው? ዮሐንስ ነው ያለው ኢየሱስን። በጣም ጥሩ። ስለዚህ ኢየሱስ የእግዚአብሔር በግ ነው፣ አንተ የኢየሱስ በግ ነህ። ስለዚህ አንተ የበግ በግ ነህ ማለት ነው አይደል? የጌታ ሰው በቃሉ መሰረት ይኸውልህ አልኩ እኮ አንተ እኮ አረዳዲ ላይ በጣም ችግር አለ። ይሄ መጽሐፍ ቅዱስ ትምህርትና ቁጭ ብለህ በመንፈስ ቅዱስ ማወቅ ይጠብቅብሃል። አረዳድ ሳይሆን መጽሐፍን አስረዳ፣ ችግር የለም። መጽሐፍ ቅዱስ ላይ ምን ይላል? ኢየሱስ ሲናገር በጎቼ ድምፄን ይሰማሉ ይከተሉኝማል አለ። አንተ የክርስቶስ በግ ነህ አይደለ? የኢየሱስ በግ ታዲያ ከሆንክ ምን ይሄ እኮ በጣም ከባድ ነገር እኮ ነው። ከባድ እድል እኮ የማይገኝ እኮ ነው። ማሻአላህ። ስለዚህ አንተ የኢየሱስ በግ ነህ፣ ኢየሱስ ደግሞ የእግዚአብሔር በግ ነው ይላል መጽሐፍ ቅዱስ። ስለዚህ አንተ የበግ በግ ነህ አይደለ? ከይቅርታ ጋር ይኸውልህ ችግር የለም። ኧረ እንዴ እኔ የእግዚአብሔር በግ ማለት አግኝቼ ነው እንዴ እኮ። ስለዚህ አንተ የበግ በግ ነህ አይደለ? እድል እኮ ነው፣ እድል ነው። አንተ እሱ መልሰህ ነው እኔ ይጠይቃል። አንተ የእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር በግ ነው፣ አንተ ደግሞ ኢየሱስ በግ ነህ። ስለዚህ አሁን እኔ ልጠይቅህ፣ ይሄ ጨርስና ከዛ ትጠይቃለህ። አብሽር። የበግ በግ ነህ አይደለ? እኔ ልጠይቅህ የበግ በግ ነህ አይደለ? በቃሉ መሰረት እኔ ልጠይቅህ። አሁን እኮ ትጠይቃለህ። አንተ ጠይቃለህ እኮ ብዙ ነገር። እስካሁን ብቻህን አውርተሃል። አየሽ፣ ጠይቅሽ። እስካሁን ብቻ አውርተሃል። ቅድም በእስራኤልና በኢየሩሳሌም ነው የተገለጠው፣ ኢትዮጵያ ላይ አልተገለጠም። እዛ ነው መሰበክ ያለበት። እግዚአብሔር የተገለጠው እዛ ነው ምናምን ስትል ነበረ። አላለም። ከሪስ ወጣ እኮ ነው አንተ እየጠየቀኝ ያለው። ኧረ በፈጣሪ ምንድን ነው ርዕስ? ምንድን ነው? አይደለም በሪስ ላይ ነው አንተ መጠየቅ ያለብህ። እኔ ገባው መጠየቅ እኔ የፈለኩት ሌላ፣ አንተ ደግሞ የምትጠይቀው ሌላ። ምንድን ነው አሁን እያወራ ያለው? ታውቃለህ? መጀመሪያ መስበክ ያለበት እስራኤል ላይ ነው የተሰበከው፣ የተገለጠው እስራኤል ላይ ነው ምናምን ስትል ነበር። ማን ነው የሚሰበከው? ቅድም ስታወራ ነበረው። መስበክ ማለት ኢየሱስ ክርስቶስ ሰባኪ ነበር አይደል? ቅድም ስታወራ ነበረው እኮ። ቅድም ኢየሱስ ክርስቶስ ሰባኪ ነው አይደል? እንደ መጽሐፍ ቅዱስ አንድ ሰባኪ ነበር። እኔ የጠየኩት ነው፣ አንተ የጠየኩትን ብቻ መልሳ። ያልተጠየቀው አንተኛ ደግሞ አላለም። ቅድም እንደሱ አይደለም። ኢየሩሳሌምና እስራኤል ብቻ ነው መሰበክና እዛ ነው መሰበክ ያለበት ምናምን ብለህ ስታወራ ነበረ። ይሄ እንደዛ አላለም እሱ። ቅድም የዛኔ የተሳሳተ ቃል ነው አሁን እሱ እየተናገረ ያለ እኮ። ለምን እንደዛ አልክ ታዲያ? አንተ አላለም እያልከህ ነው። ጌታ ሰው እንደዛ አላለም። እኛ መሰበክ ያለበት እዚህ ቦታ ነው አላለም። እኛ አይደለም እስራኤል ነው የተሰበከው፣ እስራኤል ነው እንጂ እዚህ አልተሰበከም ምናምን ስትል ነበረ። እንደሱ አላለ። ኦኬ ኢየሱስ ክርስቶስ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም ይላል አይደለ? ይሰማሃል? አዎ ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም አለ። አንተ እስራኤላዊ ነህ አይደለም? እኔ የጠየኩት ሌላ፣ አንተ የምትጠይቀው ሌላ። ተው አልተግባባንም። አንተ እሺ ኢየሱስ ክርስቶስ ለምንድን ነው ሕፃናቶችን ግደሏቸው ያለው? እግዚአብሔር መጽሐፍ ቅዱስ ላይ ለምንድን ነው ሕፃናቶችን ግደሉ ያለው? ኧረ በጌታ በኢየሱስ ክርስቶስም ምን ላይ ነው ያለው እንደዛ? መጽሐፍ ቅዱስ ላይ ላሳየህ። ሕፃናቶችን ግደል ያለው?
ህፃናቶችን ሴቶችን ግደሏቸው ይላል እግዚአብሔር። ሴትና ህፃን አይወድም፣ ግደሏቸው ብሏል። እስኪ ያሳያል። እርሱ ያ እነዚህ ጋር ምን ይላል ታነባዋለህ? አንብብልህ። ቁጥር 2 መጽሐፍ ሳሙኤል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አምላክ በመንገድ የተቃወመ ያደረገበትን እበቀላለሁ። አሁንም ለምን ትሸፍናለህ ያለው? አሁንም ሄደ አማልቅን ምታ፣ ያላቸውንም ሁሉ ፈጽም፣ አጥፋ፣ አታምራቸው። መጀመሪያ ከዛ ከላይ ተረዳ። አንተ ምን ሲያደርጉ ነበር? እነሱ አመፃ፣ በዛን ጊዜ እነሱ በጣም አመፃ ምናምን ሲያካሂዱ ነበረ፣ አይታዘዙም ነበረ። በዛ ነው ቁጣ የተነሳባቸው። አሁንም ለእግዚአብሔር የማይታዘዝ ትውልድ ካለ ይጠፋል። ይሄን ታማመን አለብህ። አሁን ጥያቄው ምንድነው? እዚህ ጋር ምን ይላል? ህፃናትንና ሴቶችን ግደሏቸው ይላል አይደል? ህፃኑን፣ በሬውንና በጉን፣ ግመሉን፣ አህያውን ግደለው። እንደዛ ያለበት ምክንያት አንተ እኔ እኮ ነገርኩህ እኮ ማንበብ ትችላለህ፣ መረዳቱን ግን አትችልም። የዛን ሰዓት እነሱ አይታዘዙም ነበር። ህፃናቶቹ ሰማይንና ምድርን የፈጠረውን እግዚአብሔርን አይቀበሉትም። የዛን ሰዓት አይቀበሉትም። ስለማይቀበሉት እኮ ነው አይቀበሉትም። ህፃናቶቹ አይቀበሉትም ነበር። የዛን ሰዓት የአመፃ መንግስት ነበር። የዛን ሰዓት ፈርዖን የዛን ሰዓት በጣም ከባድ ጦርነት ነው ከእግዚአብሔር ጋር ከእስራኤል ጋር። ይሄን አልተረዳም አንተ ተረድተሃል። አዳምጣለህ። ስለዚህ ትእዛዙን ስላልፈጸሙ ከሆነ ህፃናቶቹም በሬዎቹ ምን አይነት ትእዛዝ ሳይፈጽሙ ቀርተው ነው የጌታ ሰው ግደሏቸው ብሎ ትእዛዝ ያወጣባቸው? በሬ ሲያሳደዱ ነበረ፣ እነሱ ሲያሳደዱ ነበረ፣ ሲያስቸግሩ ነበረ። የዛን ሰዓት ሲያሳደዱ ዘጸአት ላይ አንብባ። ሲያሳደዱ ሲያስቸግሩ አልተቀበሉትማ። እኔም አሁን ለምሳሌ እኔም አሁን ካልተቀበልኩ እኔም ፈጣሪም ካልተቀበልኩ ማለት ነው ከነ ቤተሰቤ ያጠፋል ካልተቀበልኩ አህያም። ስለዚህ የእግዚአብሔርን ትእዛዝ አልቀበልም ብላ ነው ማለት ነው ግደሏት የሚል ህግ ያልተቀበለ ማንም ይጠፋል። ያልተቀበለ ይሄን ማወቅ አለብህ። ያልተቀበለ ሰማይና ምድርን የፈጠረው ከአብ ዘንድ የመጣውን እግዚአብሔርን ያልተቀበለ ህዝብ ይጠፋል። አህያም ቢሆን በቃ እሱ ነው። አንተ ያምና ነበብከው እሱን አልተረዳም። አንተ ብትረዳ ለምን አንተ ለምሳሌ ይኸውልህ አንተ በቃ በአንተ ላይ ትልቅ ዓላማ አለ። ይሄ ማወቅ አለብህ። በአንተ ላይ ትልቅ ዓላማ አለ። እንዲህ ናቸው ልላችሁ ፈልጌ ነው። በባዶ ነው ኢየሱስ ክርስቶስ ጌታ ነው ይሏቸዋል። ጌትነት ምን እንደሆነ መጽሐፍ ቅዱስ ላይ ትርጉም አያውቁትም። ይወጣቻል አይደል? ክርስትና ማለት እንደዚህ ነው። ከይቅርታ ጋር ከትልቅ ይቅርታ ጋር መጽሐፋቸው ላይ ምን እንዳለ ያውቁ፣ ግን ዝም ብሎ በባዶ ኢየሱስ ክርስቶስ ጌታ ነው ብለው እንዲያምኑ አድርገዋቸዋል። ይወጣቻል። በጣም ያሳዝናል። በጣም ያሳዝናል። ሰላም አለይኩም። ወአለይኩም ሰላም። እሺ ኮሜንት ላይ ሊባ እያልክ ነው እና ግባ አንድ ጊዜ ልኬልሃለሁ። እሺ ገብተህ ሊባ በል ችግር የለውም። ይቅር ብያለሁ። በነገራችን ላይ እሺ ሊባ እያልክ ኮሜንት ላይ እና መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ዳግም ሲመጣ እንደ ሌባ ነው የሚመጣ ይላል። እንደ ሌባ ነው የሚመጣው ኢየሱስ ይላል መጽሐፍ ቅዱስ። ወላሂ ምን ትላላችሁ ክርስቲያኖች? ብዙ አንድ ጥያቄ እባክህ እያወራህ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ሱቢ ሰላት ከፀሐይ በኋላ መስገድ ይቻላል? ፀሐይ ከወጣ በኋላ አውቀህ ሆን ብለህ ከሆነ አይሆንም። አውቀህ ሆን ብለህ እንዳታሳልፍ ሳታስበው ቢያልፍህ በተነሳህበት ሰዓት መስገድ አለብህ።
እሺ ማስረጃ እያሉ ነው። ማስረጃ ያሳያቸዋለሁ። ኢየሱስ ክርስቶስ እንደ ሌባ ነው የሚመጣ ይላል መጽሐፍ ቅዱስ ሲናገር። ላሳያችሁ። ያ ኢየሱስ ነው ራሱ የተናገረው። ልጆች እነሆ እንደ ሌባ ሆኜ እመጣለሁ። ዳግም ስለመምጣቱ ኢየሱስ እየተናገረ ዮሐንስ ራእይ ላይ እንደ ሌባ ሆኜ እመጣለሁ አለ ኢየሱስ ክርስቶስ። እሺ አንተ አለህ በህይወት ያዋራው አይደል? እንዴ እንዲህ አይነት ጥያቄ እንዲህ አይነት ጥያቄ እንዴት አድርገህ ነው የምጠይቀው? ተረጋጋ እንጂ ታዲያ መኖርህን እንዴት አወቅ? አየህ በጣም አምላክ መኖር አለመኖሩ ሲነሳ ሃይማኖተኛ ጭንቅ ነው የሚለው። ስለዚህ ተረጋጋ ምናምን ቁጣ ይለዋል። አየህ አንዴ ቀስ በል እንጂ መኖርህን እንዴት አወቅ? አንተ ነፍስ አለህ የለህም? ለምሳሌ ይሄ ማስረጃ ሊሆን አይችልም። የት አለ አምላክ? አሳየኝ። አንተ ካለ 5 የስሜት ሕዋሳቶች አሉኝ። ከ5ቱ የስሜት ሕዋሳቶቼ በአንዱ አሳየኝ፣ መኖሩን አረጋግጥልኝ። ረጋ ብለህ ማንን እንትን ቀስ ብለህ እያወራሁ ነው አይደለ? ቀስ ብለህ ቃላቶችን ተጠቀም። የትም አልሄድም፣ አትሰደብም፣ አትንቋሸሽም፣ ምን አትልም። ሀሳብ መለዋወጥ የሚባል ነገር ገብቶሃል አይደለ? አሁን አምላክ መኖሩን ለማመን አሳየኝ ብለሃል አሁን አይደለ? ስለዚህ አንድን ነገር ለማመን የግዴታ ማየት አለብን። ካልሆነ ያ ነገር ሊያሳምነን አይችልም የሚል መስፈርት አስቀምጧል። አንተ ነፍስ አለህ የለህም? አለኝ። አይተሃታል አላየሃትም? ይኸው እኔ ነኝ እኮ እያዋራሁ ያለሁት እኔ አይደለሁ። ማየት ምኑ ነው የሚታየው? ስለዚህ አላየሃትም። ምን ማለት ነው አላየሃትም? ይኸው እኔ ነኝ እታያለሁ። ቅድመ አያት አለህ የለህም? በቪዲዮ ልግባል እንደ እታያለሁ። ምን ሆነ ነው? ይኸው እኔ በቪዲዮ ማየት ትችላለህ። ቅድመ አያት አለህ የለህም? አሁን አምላክ የሚለው ለማስረዳት ነው ቅድመ አያት የጠየቀኝ? እሱን አይደለም። አንድን ነገር ካላየን ማመን አንችልም የሚለውን መስፈርትህ ስህተት እንደሆነ በራስህ ላስረዳህ ነው። ቅድመ አያት አለህ የለህም? ኖ ምንም ማስረጃ እያቀረብክ እኮ አይደለም። አምላክ ለመኖሩ በ5ቱ የስሜት ሕዋሳቶቼ አሳየኝ እንድረዳ አድርገኝ። አስቀመጥክ መሰለህ ዘለቀ። አንድን ነገር ለማመን የግዴታ ማየት አለብን የሚል መስፈርት አስቀምጠሃል። እሱ ያስቀመጥከው ሚዛን አንተ ራሱ እንደማትቆምበት ላስረዳህ ነው። ቅድመ አያት አለህ የለህም? እኔ የጠየቅኩህን ጥያቄ ሰምተዋል? በትክክል ጥያቄን ሰምተዋል? የደገምኩት ነው። ምን አልክ አንተ? አንድን ነገር ለማመን አልሰማሁም። አምላክ ለመኖሩ 5 የስሜት ሕዋሳቶች አሉኝ። እኔ 5 የስሜት ሕዋሳት ከ5ቱ የስሜት ሕዋሳቶቼ በአንዱ መኖሩን አረጋግጥልኝ ያልኩህ ለማመን ማየት ያስፈልጋል እኮ የሚል መስፈርት አስቀምጥ። ይሄ ቃይዳ ነው። አልሰማኝም፣ ስለምቸኩል አልሰማኝም። እንዲህ እኔ ሃይማኖተኞች ቤት ገብቼ ጠይቃቸዋለሁ። ስጠይቃቸው አንተ ምትለው ነው የሚመልሱ። ቅድመ አያትህ አለኝ። አይተኸዋል? አላየኸውም? አላየሁትም። ስለዚህ ቅድመ አያት መኖርህ እንዴት ልታረጋግጥ ቻልክ? ቅድም ብለኸኛል። ካላየሁኝ አንድ ነገር አላምንም ብለሃል። ቅድመ አያት አለህ ወይስ? ኖ ጥያቄን ሳልጨርስ እንዲህ አይነት ፑርሳይኮ አይሰራም። አያሽ በራሳቸው እንኳን በሚያስቀምጡ መስፈርት ላይ መቆም አይችሉም። በአንዴ ነው በእጅዶ ብላቸው የምጥሏቸው። አምላክ መኖሩን እንዴት አመንክ ካላየህ አለ። ተመልከቱ። ስለዚህ አንድን ነገር ለማመን የግዴታ ማየት አለብኝ የሚል መስፈርት ጭንቅላቱ ላይ ያስቀምጣል። እንደሱ ከሆነ ቅድመ አያት አለህ ወይ? አለኝ አለ። አይተዋል ወይ? አላየሁትም። ስለዚህ ከራስህ ያስቀመጥከው መስፈርት ጋር የምትጋጩ ናቸው። እነዚህ ሰዎች አስተዋይንና አይምሯለን ከሃይማኖተኞች በላይ ብለው ራሳቸውን ያስባሉ። በጣም ያሳዝነው። የሚገርማቸው ገብቷል አይደል?
ከሃይማኖተኞች በላይ ነን በቃ እኛ በቃ ነጥቀናል ብለው ይሄዳሉ እነሱ ቤት። ወላሂ መጨረሻ በራሳቸው መስፈርት እንኳን መቆም ማትችሉ የመጨረሻ ሃይማኖች ናቸው። ይወጣቻላ አንድ ነገር ለማየት የግዴታ አንድ ነገር ለማመን ማየት መስፈርት ነው ብለው ካስቀመጡ ቅድመ አያት አለው ይበለው አለኝ ነው የሚለው። መቼም እኔ ከአባቴ እንጂ የተገኘሁት መጀመሪያ ከቅድመ አያት የለኝም ሊል አይችልም። አለኝ አይተዋል ወይ? አላየሁትም። ስለዚህ ከታየው እንዴት አመንክ? ከዛ እናንተ ሃይማኖተኞች ብሎ እንደገና ለማጣጣል ሳታያቸው ብዙ የታመኑ ነገራት። ስለዚህ ስለ አምላክ ስመጣልህ ጊዜ ምንድን ነው ከተባለ አምላክ እኛን በሚመስሉ ነቢያት የሚባሉ ከእኛ የሆኑ አካሎችን እየመረጠ ስለ ራሱ አሳወቃቸው። ከመጀመሪያው ሰው ጀምሮ እስከ መጨረሻው ዘመን ነቢይ ድረስ ከአዳም ጀምሮ አላህ ስብሐነሁ ወተዓላ ራሱን በነቢያት በኩል አስተዋወቀ። ገብቶሃል አይደለም? ያ ነው አምላክ በዚህ መንገድ ስለ ራሱ አስተዋወቀ። እነ ኢብራሂም፣ እነ እስማዒል፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ እነዚህን እያናገራቸው በተለያየ መንገድ ሲፈልግ በመልአክ ሲፈልግ በቀጥታ ስለ ለሰው ዘር እንዳለ ስለ ራሱ የዚህ ዓለም ባለቤት ማን ነው የሚለውን ሰማይን ማን ፈጠረው፣ ምድር ማን ፈጠረ፣ እናንተን ማን ፈጠራችሁ፣ ለምን ዓላማ ተፈጠራቸው የሚለውን ሁሉ በነቢያት በኩል አሳወቃቸው። ከዚያ በኋላ ነገር ነው ይህ ነው። ቆም ብላችሁ አስተውሉ። ሳታዩቸው ያመናችኋቸው በርካታ ነገራቶች አሉ። ይዟቸዋል። አንዳንድ በጣም ያሳዝነው ክርስቲያን ሆነው ይህን ጥያቄ ይጠይቃሉ። አምላክ ለመኖሩ ማረጋገጫ ምንድን ነው? ምክንያቱም አላየኸውም ሊሉ ይችላሉ። ይዟቸዋል። መልአክ አለው ብላችሁ ጠይቋቸው። አዎ አለ። አይታቸዋል ወይ? አላየሁትም ነው የሚለው። ታዲያ እንዴት አወቅ? ተጽፎ ነው ያገኘሁት። ነገር ግን እስልምና ላይ ሲመጡ እምነት አልባ ሆነው ልክ እንዲህ አይነት ልጅ ሆኖ መጥተው ይጠይቃቸዋል። ይዟቸዋል። እስልምና ለመኖሩ ማስረጃ አለ ከነቢዩ መሐመድ በፊት። ከዛስ ያንን ካላየሁኝ አላምንም። አምላክ በነቢያት በኩል ስላለፈው ትውልድም ሆነ ስለሚመጣውም ስለ ድብቅ ነገራቶች በገሃድ ስላሉ ነገራቶች ይናገራል። ስለዚህ ነቢያት በሚባል ነገር ያመነ አካል በነቢያት በኩል ሳታያቸው ያመንካቸው በርካታ ነገራቶች አሉ። ለምሳሌ ስለ መልአክ ሊሆን ይችላል። ገብርኤል የሚባል መልአክ አለ፣ ሚካኤል የሚባል መልአክ አለ። እነዚህን ሁሉ እናምናቸዋለን። ግን አይተናቸው ነው ወይ? እነዚያን ላላየናቸው እምነት የሚባል ነገር ነው። አማኝ የተባሉትም ያላዩትን ነገር አምላክ በነቢያት በኩል ስላረጋገጠላቸው በማመናቸው ነው። በኢስላም የአገላለጽ ዒልም ልገይብ ተብሎ ይገለጻል። ገና ሲጀምር አላህ አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ ሁደን ልልሙተቂን አለዚነ ዩእሚኑነ ቢልገይብ ይላል። እነዚያ በሩቅ የሚያምኑ ናቸው አለ አምላክ አላህ ስብሐነሁ ወተዓላ። እኛ ማየት የማንችላቸው ነገራቶች በነቢይ በኩል የነገረንን አምነን መቀበላችን ያ ነው። እሺ እዚህ አዛን ብሏል። ወደ መስጂድ ልሄድ ነው። ጥያቄ ያለው ክርስቲያን ካለ ገብቶ ከእነርሱ ጋር መጠያየቅ ይችላል። እሺ ሜሮን ሰላም አለይኩም። ሁሴን እንዴት ተሻለ? ደህና ነኝ አልሐምዱሊላህ። የተሻለ ነው። አልተሻለም እንዴ? እሺ አብዱልከሪም الله يشفيك ان شاء الله طهرا ابشر امين 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 አብዱልከሪም አለ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ዲላህ ብለን እንዴት ነው ኡስታዝ? ሰላም ነው አለ አልሐምዱሊላህ። ኢብሮ አለ አይደለ? ኢብሮነት ሚት ላይ ነው መሰለኝ። በቃ አብዱልከሪም አለ፣ ልጆች ዛህራ አለች፣ ሜሮን ሚትሽናንሽና ከነሱ ጋር ውይይት አድርጉ። ስለ ክርስትና ጠይቁት። ይህ ከላይ ያለ አብዱልከሪም ፎሎ አድርጉ። ልጆች ክርስቲያን ልጆች ይህን አብዱልከሪምን በታይ ፎሎ ብታደርጉ በጣም ትጠቀማላችሁ። የመጽሐፍ ቅዱስ መካኒክ ነው። መካኒክ ታውቃላችሁ? ፈቶ ይገጥመሃል ማለት ነው። ኦኬ እኔም ጠየቃለሁ፣ አንተም ትጠየቃለህ። እሺ በየተራ አይ ውድድር እኮ አይደለም፣ ጀስት እየተወያየን ነው። ገባ? ያው እኮ ውይይት ከሆነ አንተም ትጠየቃለህ፣ እኔም እመልሳለሁ። አንተም ጠይቀኝ እመልሳለሁ፣ እኔም እጠይቃለሁ፣ አንተም ትመልሳለህ። ችግር የለውም። አሁን ወደ የተነሳውን ሀሳብ እንጨርስ መጀመሪያ። እሺ ሜሮን
ያስተማራለ ስላሴ በመጀመሪያ ስላሴ ለአንተ ምንድን ነው ትርጉሙ ንገረኝ። ስላሴ ለኔ ሳይሆን እናንተ የምታምኑትን አንተ እኮ ነው የምትናገረው። እኛ የስላሴ አማኝ አይደለንም። ግን ካነበባችሁት ካልከን እኛ እንዴት ነው የምናምነው ብለህ ልጠይቀኝ ትችላለህ። ኦኬ አይ እሱ መጀመሪያ ትርጉሙ ከሆነ ስላሴ ማለት አንድ መለኮት አለ። አንድ መለኮት በሶስት አካላት መለኮትነቱን ገልጿል። ይህ መለኮት ግን አንድ ነው። ስለዚህ ሶስት ፈጣሪዎች ናቸው ማለት ፈጣሪዎች ብለን ነው። ቆይ እኔ ነኝ አይደለ መጀመሪያ ስለ ስላሴ የምታውቀውን ነገር ስልህ አልመለስክልኝም። አራስ መልስ አልከኝ። ስለዚህ እኔ ያብራራው ስለሚለያይ ነው። እኔ ላስረዳህ እችላለሁ። በቃ ይኸውልህ በአካላት ውስጥ በመለኮት አንድ ማለት ወይም በኢሴንስ አንድ ወይም ደግሞ 3 persons 1 ኢሴንስ ነው በእንግሊዝኛው። በዚህኛው ደግሞ ሶስት አካል አለ እና ደግሞ አንድ ባህሪ አለ። በባህሪ አንድ በአካል 3 ነው። ሌላ ነገር የለውም። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ሌላ ነገር የለውም። ኦኬ ጎበዝ። በመጀመሪያ ደረጃ ስለ አምላክ ከማወቅ በፊት ቆይ ጣልቃ አትግባ። አምላክ ራሱ ለሰው ልጆች በገለጠበት መንገድ ትረዳዋለህ እንጂ አንተ በፈለከው መንገድ አትቀርጸውም። አንተ በፈለከው መንገድ ቁጥር ማታወጣለት ገባኝ። ራሱ በገለጠበት መልኩ አንድ ነገር መስማማት ያሳልፍ ወይ ታሪክ እንጨርስ። ስለዚህ አምላክ ራሱን በገለጠበት መንገድ ትረዳዋለህ እንጂ አንተ አትቀርጸውም። አንድ ነው፣ ሁለት ነው፣ ሶስት ነው ብለህ ራስህን እንደፈለክ ዲፋይን አታደርገውም። በቃ ችግር ሜሮን በቃ እዚሁ ሚዩት አድርግ ቁጭ በል። ሌላ ክርስቲያን ጋር እናወራኛ። ምክንያቱም አንተ በቃ በረኛ እኮ እኛ ምንም አንልም። ባይዘው እዚህ ላይ ይኸውልህ ተናገረ ብታወራ ምን ብትል ማንም የሚያስገድድህ የሚሰድብህ እሱ አይደለም። አሁን እሱ አይመለከትም። በቃ መጽሐፍ ነው። እኔ መጽሐፍ ልጠቀም እችላለሁ። ሁሉንም መጽሐፍ ልጠቀም እችላለሁ። ኦርቶዶክስም ብትሆን ከመጽሐፍ ቅዱስ የተለየ አስተምሩ ካላት እሱን ሪጀክት ታደርጋለህ። ማንኛውም ኦርቶዶክስ እኮ ሪጀክት ታደርጋለህ። እኔ እኮ አላስገድድህ አይደለም። እሺ በቃ ከመጽሐፍ ቅዱስ ጋር የማይገናኙ መጽሐፎችን አይቀበልም ኦርቶዶክስ። ሚዩት አድርጉ። በቃ ሚዩት አድርጉትና በቃ ለመጨረሻ ጊዜ እድል ልስጥህ። በሃይማኖት የማታፍር ከሆነ በቃ አትግባ። እባካችሁ ክርስቲያን ወገኖች በሃይማኖታችሁ እኔ ለምንድን ነው የማምነው? መሐመድን ራሱ በመሐመድ እያመለክም አላፈርክም። በነገራችን ላይ መሐመድ ሴሰኛና ሐሰተኛ ነቢይ ነው። ይህ ልታምን ይገባል። ሐሰተኛ ነቢይ ነው። አይ ገና ሲገባ ቅድም ለእሱ ለመሳደብ ነው የገባው። በቃ ጨርሷል። ገባችኋል? በሃይማኖታችሁ አትፈሩ። ቀስ እኔም ጠይቃለሁ አልካለ ትጠይቅ የለ ለምን ምን ያሳድብሃል? መጀመሪያ ላይ ጋይስ አዘጋጅቼ ነበረ። ኦርቶዶክስ ለምን እንዳልገባ ታውቃላችሁ? ፈጣሪዎች አይባልም ካለ በኋላ ያው እዚህ ላይ ይሄን ልከፍትበት እንደሆነ ስለሚያውቅ ነው። የነሱ የኦርቶዶክስ መጽሐፍቶች ላይ ያው እዚህ ላይ እንደምትመለከቱት እዚህ ላይ ምን ብሎ ያስቀምጣል? ያው እንደምትመለከቱት ቅዱስ ስላሴን ይጠቅስና እንደዚህ ፈጣሪዎቻቸው እናንተ እንደመሆናችሁ ይላል። ፈጣሪዎቹ ብሎ 3 ፈጣሪዎች እንዳሉ አድርጎ ያስቀምጣል መጽሐፉ። በክርስትና 3 ፈጣሪ ነው የሚመለከው። እኔ ይሄኛው መጽሐፍ ላስክድ ነው። ይሄኛው መጽሐፍ እኔ አልቀበለውም። ተሳስቷል ካልክ በኋላ መሄድ ይችላል። በሃይማኖታችሁ አትፈሩ። እኔ እኮ አልቀበልም ይሄንን ካልክ ችግር የለውም። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ እምነት ትወጣለህ ማለት ነው። አለቀ። ቢያንስ የኢትዮጵያ ኦርቶዶክስ ተዋህዶ 3 ፈጣሪ እንደምታመልክ እንተማመናለን ማለት ነው። ስለዚህ በሃይማኖታችሁ አትፈሩ። ፈጣሪዎች ይወዚህ ቃል በቃል ነው። ፈጣሪዎቻቸው ይላል። ፈጣሪዎቻቸው ማለት አስቡት፣ ፈጣሪ ነጠላ ነው፣ ፈጣሪዎች ፕሉራል ነው። ስለዚህ ፈጣሪዎች ተብሎ ከዚህ በላይ እኮ 3 ፈጣሪ አምልኮ የለም። ስለዚህ ይሄ ከባድ ነው። ስለዚህ ይሄ መጽሐፍ ላይ አልቀበለው ማለት ይቻላል። ከታች ኤልሻዳይ የሚል አካውንት ወሬ ይላል። እኔ መጽሐፍ ከፍቼ እያሳየኝ ወሬ እንዳትሉኝ እኮ ነው መጽሐፍ ከፍቼ እያሳየሁት። እንደ ያጀማ መጽሐፍ ከፍቼ እያሳየኝ ወሬ ይሉኛል። እንዴ ከዚህ በላይ ምን እናድርግ? እሺ እንዴ ምን ላድርግ? ሰው ጸሐፊውን ልጅ ልምጣ እንዴ? ተው እንጂ እንዲህ ወሬ እንዴት ነው እንባለው? እሺ ሀና ይሰማል? ይሰማል። ፈጣሪዎችን የሚለውን ትቀበያለች? ይሄንን ቀጥታ ይሄን መጽሐፍ ላይ ሰይፈ ስላሴ ላይ በቆሞስ መልከ ገነት አባ ወልደ ጊዮርጊስ የተዘጋጀ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍቶቿ መካከል ነውና እዚህ መጽሐፍ ላይ ይኸው ፈጣሪዎቻቸው ብሎ አብ ወልድ መንፈስ ቅዱስን ከአንድ በላይ ፈጣሪ እንደሆኑ ይናገራል። 3 ፈጣሪ ነው የምትቀበሉት? ሲጀመር እናንተ ምን ታውቁና ነው ስለ መጽሐፍ ቅዱስ ምን አውቃችሁ የምታስተምሩት? ደግሞ እዚህ ስራ ያላችሁ ክርስቲያኖች ምን ታደርጋላችሁ ከዚህ ቤት? ምን ከታች በኮሜንትም በገዝተም አስጨነቃችሁ። እንኳን ኮሜንትም ላይ ከታች ስድድብ ነው። ተረጋጉ። ምንም ነገር አይደለም። እኛ ለማስተማር ለመማማር ነው። ቁስላቸው ነው እንዴት ነከው?
ላ ሐውለ ወላ ቁወተ ኢላ ቢላህ። ምንም ልናረግ አይደለም እኛ እናንተን ለመተቸት ምናምን አይደለም። እሺ ረጋ በሉ። ጀስት እዚህ ጋር ፈጣሪ ይሄ መጽሐፍ አሁን አብዱልከሪም ተሳስቷል። አሁን ይሄ መጽሐፍ ስህተት ነው። ምክንያቱም አንድ ፈጣሪ ነው ያለው፣ አንድ አምላክ ነው ያለው። በቃ አንድ አምላክ ነው ያለው፣ አለቀ። ይሄው የእናንተ መጽሐፍ ይሄው እኛ ሶስት ፈጣሪ አናመልክም፣ ውሸት ነው፣ ሙስሊሞች ዝም ብለው ነው የሚተቹን ምናምን። ይሄው የራሳችሁ ይሄው ምን ልታረጉት ነው? ይሄው ፈጣሪዎቻቸው እንደመሆናችሁ ላይ የአዳምና የሔዋን ፈጣሪዎቻቸው አብ ወልድ መንፈስ ቅዱስ ሲደመሩ ፈጣሪዎቻቸው ይላል። ይሄው ቃል በቃል ፈጣሪዎቻቸው እናንተ ናችሁ ይላል። እዚህ አለቀ። አሁን ይሄ በቃ ሶስት ፈጣሪ። ከዚህ በላይ ምንም ሌላ ምን ማስረጃ ያስፈልጋል? ከዚህ ውጡ ነው። ኤልሻዳይ ምን የምትይው ነገር አለ? ሶስት እዚህ ላይ ኤልሻዳይ ወደ እስልምና ነው አንድ ፈጣሪ ብቻ የሚመለክበት፣ አንድ ፈጣሪ ብቻ፣ ሶስት ፈጣሪ አይመለክም። አሁን ይሄን ፍጥረት ዓለም ነው የፈጠሩት ሶስት ፈጣሪዎች አይደሉም፣ አንድ ፈጣሪ ነው። አንድ ፈጣሪ ሶስት ፈጣሪ አይደለም። በቃ እንዴት ነው ቃል በቃል እንደ በቀጥታ ፈጣሪዎቻቸው ተብሎ ሲጻፍ እንዴት ትቀበላላችሁ እናንተ? እንዴት እንደዚህ ይደረጋል? ኤልሻዳይ የምትይው ነገር አለ? ሌሎቻችሁም ክርስቲያን የሚገባ ሰው ካለ ያው የተጻፈ ነው ማሳያችሁ። እሺ የገባ ሰው ካለ መቀጠል ትችላለህ። ኦርቶዶክስ ከሆናችሁ ሌሎቻችሁም እንቀጥላለን። እዚህ ያላችሁ አንድ ቪዲዮ አለው። የረሳሁት ነገር አንድ ቪዲዮ አዲስ ተለቋል። ገብታችሁ ሼር አድርጉ። አንዴ እኔም ፕሮፋይል ትጫኑና ልክ እንደገባችሁ መጀመሪያ ላይ የምታገኙት ቪዲዮ አለ። ያን ሼር ሪፖስት አድርጋችሁ ተመለሱ። እነዚህ ወገኖች እስኪገቡ ድረስ እዚህ ያላችሁ ገብታችሁ ሼር ሪፖስት አድርጋችሁ ሁላችሁም እዚህ ያላችሁ ገብታችሁ አንድ ቪዲዮ አለ ሼር ሪፖስት አድርጉ። ልክ እንደገባችሁ መጀመሪያ ላይ የምታገኙት ቪዲዮ ማለት ነው። ከሀጅ ጋር የተያያዘ ያነሱት ጥያቄ ያው የተወሰነ ፖይንት ተባለና፣ እሺ አዲስ የገባው ሰው ወይ ምንድን ሙኪ ነው የሚለው? ሙኪ ገቼ ነው ምናምን ነው። የለም በቃ እኛ እንቀጥል። ያጀማ ክርስቲያኖች እንትን ሲሏችሁ በሶስት አምላክ አናመልክም ይላሉ፣ ግን ሶስት ፈጣሪ እንደሚያመልኩ በአንድ መጽሐፍ በዚህ መጽሐፍ ብቻ ማሳየት እንችላለን። አሁን ስንት ጌታ ነው ያለው ቢባል አንድ ጌታ ነው ያለው። አምላካችን አላህ አምላካችሁ አንድ አምላክ ብቻ ነው ብሎ ይነግረናል። በጌትነት ራሱ አንድ ጌታ ነው ያለው። እና እዚህ መጽሐፍ ላይ ግን ፈጣሪዎች የሚለው ብቻ አይደለም። በነገራችን ላይ ጌታ ራሱ ሶስት ጌታ ነው ብሎ ቃል በቃል እንደዛ ይናገራል። ሶስት ጌታ ብሎ ማለት ነው። ታሳያችሁ ሶስት ጌታ ብሎ ማለት ነው። በጣም የሚገርም ነው። ይሄው እዚህ ላይ እንደምትመለከቱት ቃል በቃል አንድ ጌታ ነው ያለው ምናምን ይላሉ። ግን እዚህ ጋር አይታችኋል። እዚህ ጋር የባህሪ እንትን የተዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ያያችሁ ነው። ሶስት ጌቶች ናቸው። ሶስት ጌታ ማለት ነው። ቅድም ፈጣሪዎች የሚለውን አሳያችሁ። አሁን ደግሞ ነጥሉ በቁጥር ሶስት ጌቶች ነው ያሉት በማለት ይናገራል። ሶስት ጌታ አይመለክም። በቃ ይሄው ቀላል አንድ ሰው በቀላሉ የሚያውቀው ነገር ነው። ማርቆስ ወንጌል ምዕራፍ 12 ላይ ኢየሱስ እኮ አንድ አምላካችን አንድ ጌታ ነው ብሎ ተናግሯል። ሊትራሊ ሶስት ጌታ የለም፣ አንድ ጌታ ብቻ ነው ያለው። ዘዳግም 6:4 ላይ ምናምን ኢየሱስ ነው ጌታችሁ ኢሳ አለይሂ ሰላም ሲጠይቀው የትንሣኤ ቀን ላይ አምላካችን አላህ የዛ ክፍል ላይ ሲጠይቅ እንዲህ ብለሃል ወይ ብሎ ሲጠይቀው እኔ አላልኩም ብሎ ሲናገር እኔ ያልኩት ጌታዬና ጌታችሁን አላህን ነው ብሎ ነው የሚያስቀምጠው። ግን እዚህ ጋር ሶስት ብለው ቃል በቃል አይታችኋል። ሶስት ጌቶች ናቸው። ሶስት ጌታ ነው ያለው። ከዛ ይቀጥሉና ፈጣሪዎችም ፕሉራል አድርጓቸው ፈጣሪዎች ብሎ ያስቀምጣል ደግሞ በሌላ ስፍራ ላይ ቅድም ያሳየዋችሁ ላይ ማለት ነው። ስለዚህ ከዚህ አስተምሩ ውጡ። ይሄ የሰይጣን አስተምሩ ነው። ገባችሁ? ትክክለኛ የነቢያት አስተምሮ አንድ አምላክ ብቻ ነው፣ ፈጣሪዎች ነው ያሉት ምናምን እንደዚህ አይነት ትምህርት የለምና ምትራነቅ ያዘው ኖርማል እዚህ ሀገር የተለመደው ፕሮቴስታንት የምንለው የምታውቃቸው አይነት ሰዎች ማለት ነው። አንተ እነዚህ ምንድነው አድቬንቲስት ኦር ሰምቲንግ ምናምን ለኛ አንተ እሱ ምናምን በብዙ ነገር ትለያያላችሁ። በነገራችን በብዙ ለምሳሌ ጥምቀትን የሚቀበሉ አሉ። ጥምቀት እንደናንተ ነው የሚያምኑት ሐዋርያቶች። እናንተ ጋር እናንተ ራሱ ብዛታችሁ ብዙ ነው። ተወሽ ወደዛ ድረስ አንገባ፣ ችግር የለውም። በቃ የእናንተ የቤት ጉዳይ ስለሆነ አይመለከተንም። ብቻ ለማን ለጠቅላላው 33,000 ያህል ዲኖሚኔሽን አለ ፕሮቴስታንት ብቻ 33,000 ማለት ነው።
አስተማሪዎችን ጠይቃቸው ከፈለግ። እሺ ወደ ሀሳባችን ስንመጣ ኢየሱስ አምላክ አረዳድ ሁሉም እኮ መጽሐፍ ቅዱስ ነው ያለው። ችግሩ ሁላቸውንም ትይዛች መጽሐፍ ቅዱስ ነው። እኔ ልክ ነው መንፈስ ቅዱስ እኔ ጋር ነው ያለው የሚሉት ሁሉ። እሱን አሁን ወደ እንትን ስንመጣ ኢየሱስ አምላክ ነው ብለን ታምነው? አዎ እንደዛ ብዬ ነው የማምነው። ጥቅስም ካለ ካስፈለገ እሰጥሃለሁ። እሺ ኢየሱስ እንደዛ አስተምሯል? እስቲ ምናልባት አምላክ ነኝ ብሎ ካስተማረ የሚያስተማርበት ክፍል አለ? አዎ እኔና አብ አንድ ነን ብሏል። እኮ እኔና አብ አንድ ነን የሚለው እኮ አምላክ የሚል ለዛ ማስረጃ ለእኔ አልሰጠኝም። እኔና አብ አንድ ነን የሚለው ንግግር ለምን እኔና አብ አንድ ነን የሚለው አምላክነትን ያሳያል ብለህ ታስባለህ አንተ? ያሳያል። በክርስቶስ በማመናችን እንደምንድን ያሳያል። ክርስቶስ መልሶ እንደሚመጣ እናውቃለን። ከሞት እንደተነሳ ነው። ሐሳቡ እኮ እኔና አብ አንድ ነን አምላክነት የሰጠው ዴፊኒሽን ነው የሚወስነው። ስለዚህ ኢየሱስ በቀጥታ ፈጣሪያችሁ ነኝ አምላክ ነኝ ብሎም አልተናገረም አይደል? እንደዚህ የለም አለ ማለት ስትል ፈጣሪ ነኝ እኔ ፈጣሪ ነኝ ምናምን እኔ አምላካችሁ ነኝ አብርሃም አባታችሁ ሳይኖር እኔ ነበርኩ ብሏቸዋል። እሺ እነዚህ አንተ ይሄም መልቲፕል ኤክስፕላኔሽን አለው። አንተ ስታነበው ስትረዳና እኔ ሳነብ ስረዳ ይለያል። መጀመሪያ በቀጥታ አለው የጽሁፉ ሁለታችንም ማንጨቃጨቅበት። ለምሳሌ ኢየሱስ ዮሐንስ 17:3 ላይ መልእክተኛ እንደሆነ ተናግሯል። 8:40 ላይ ከአምላክ ሰምቶ የሚናገር ሰው እንደሆነ ቃል በቃል እንደዚህ ተናግሯል። አምላክ እንዳለው በቀጥታ ተናግሯል። አንዲስፒዩትድ አንአምቢጌስ ማለት ነው። አሁን የተጠቀስከው እኔና አብ አንድ ነው የሚለው እኔ ሳነበው ለምሳሌ ሐዋርያትን ጥበቃ ላይ ነው አውዱ ላይ ኮንቴክስቱ የሚያወራው የምን አንድነት የሚለው ይወሰናል። አንተ ነው በጭንቅላት ላይ የመለኮት አንድነት የሚለው አንተ ጭንቅላት ላይ ነው ያለው እንጂ እዛ ጽሁፍ ላይ አይደለም ያለው። ካንተ አእምሮ ማይወጣ ከጽሁፉ የሚመጣ ነው ማስረጃ የፈለግ ነው። አብርሃም ሳይወለድ ነው ያለው የሚለውን ስትጠቅስ ለአንተ አምላክ ስለሆነ የሚል ዲፊኒሽን አንተ አእምሮ ላይ ነው የሚመጣው። እኔ ደግሞ እዛ አውዱ ላይ ቁጥር 56 ላይ በህልውና ደረጃ ሳይሆን በትንቢት ደረጃ እንደሆነ ከኮንቴክስት የማንጨቃጨቅበት አለ ወይ? መጀመሪያ እነዚህን ሳንል ከመረዳት ያልመጣ ከጽሁፍ የመጣ ማስረጃ አለ? በአብዛኛው የመጽሐፍ ቅዱስ እኛ እስከምናውቀው መንፈሳዊ ነገር ነው እና አረዳዱም መንፈሳዊ ነው። አሁን ለምሳሌ ቃልም ስጋ ሆነ ይላል። ቃል መጀመሪያ ያው አንዳንድ ላይ ያለውን ታውቀዋለህ። ዮሐንስ ምዕራፍ 1 ቁጥር 1 ላይ ያለውን ከዛ ደግሞ ወደ 12 ላይ ስትወርድ ድጋሚ ቃልም ስጋ ሆነ ይላል። ጸጋና እውነትን ተሞልቶ በእኛ አደረ ይላል። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አሳየን ይላል። ስለዚህ እዚህ ጋር ቃል ስጋ ሆነ የሚለው መጀመሪያ ቃል እግዚአብሔር ነበር ይላል አይደለ? እንዲሁም ቃል እግዚአብሔር ነበር ስለ ፐርሰን አይደለም ለበሰ ይላል። አሁን ርዕስ ቀየረብኛል። በነገራችን ላይ ስለ ኢየሱስ እያወራን ነበር። ወደዚህ መጣ። እሺ ወደ ዮሐንስ እኮ እንመጣለን። ኢየሱስ አላስተማር የሚለው ላይ እኮ እኔ አሁን ይሄ ኢየሱስ ነው ያልኩት። አንተ ሌላ ነው አስረዳኝ ልስማሽ። እኔ ላስረዳ ነው። ኢየሱስ ግን አላስተማር የሚለው ላይ መጀመሪያ እያወራን የነበረው ኢየሱስ አላስተማር የሚለው በቃ ኢየሱስ አላስተማር የሚለው ላይ ከተስማማን እኔ አሁን የራሴን ትምህርት ከኢየሱስ ቀጥታ ማምጣት እችላለሁ። የራሴን ትምህርት ለምሳሌ አሁን ብትጠይቀኝ እኔ ኢየሱስ መሲህ ነው ብዬ ነው አምላክ አንዴ እኔ አሁን እቺ ስላመጣውልህ እቺ ታሳምነኝ ቃል አንዷ ስለሆነች ዲስፕሩቭ ማለት ሌሎችም አሉ ግን ይሄኛውን ቢያዝ መጀመሪያ እስቲ ቃል እግዚአብሔር ነበር የሚለው ኢየሱስ ክርስቶስን ለማለት አይደለም በልና ማንን ለማለት እንደሆነ ንገረኝ። አይደለም። እሺ ወደዚህኛው መጀመሪያ የተነሳውበት ምን መሰለህ? ወደዚህ መጣል። እሺ በቃ ልምጣ፣ ችግር የለውም። ግን እኔ ያልኩ የነበረው አሁን ይሄን ዮሐንስ ተናገረው ነው እንጂ ኢየሱስ ተናግሮት አይደለም ከመነሻው። ስለዚህ የኢየሱስን ፓርት እንድንጨርስ ነበር የፈለግኩት። በቃ ኢየሱስ ጋር አስተምሯል የሚለው ላይ ጋር ስንመጣ ዮሐንስም አላስተማረም ከመነሻው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ ብሎ ሲናገር መጀመሪያ እያወራ ያለው ስለ አምላክ ስፒች ነው የሚያወራው። አምላክ ንግግር ቃል የሚለው ሎጎስ የሚለው የግሪክ ቃል ከመነሻው ስፒች ነው። ስፒች አካውንት የሚል ትርጉም ያለው በመጀመሪያ ንግግር ነበረ ነው ስፒች ነው። ያ ስፒች በአምላክ ዘንድ ነበረ ብሎ ሲናገር የሆነ አምላክና የእሱ ንግግር የተለያዩ ሁለት የተነጣጠሉ ነገሮች እንደዛ አይደለም። ይሄ አይነት አገላለጽ በመጽሐፍ ቅዱስ የተለመደ ነው። ለምሳሌ የአምላክ አትሪቢዩቶች ተነጥለው ሲቀመጡ ለምሳሌ ኢዮብ ምዕራፍ 12 ቁጥር 16 ላይ ኃይልና ጥበብ በእርሱ ዘንድ ናቸው ይላል። ኃይልና ጥበብ በአምላክ ዘንድ ነው ሲባል የሆነ ኃይል የሚባል የሆነ ጥበብ የሚባል የሆነ አካል አምላክ ለብቻው እንደዚህ አይደለም። ኃይልና ጥበብ በእሱ ዘንድ ተብሎ ሲናገር የእርሱ ባህሪያት ናቸው አትሪቢዩት ናቸው ተብሎ ይጠቀሳል። ስለዚህ በመጀመሪያ ስፒች ነበር። ያ ስፒች በአምላክ ዘንድ ነበር። የአምላክ አንዱ አትሪቢዩት ነው።
ከዛ ሁሉ በእርሱ ሆነ አለ። አምላክ ሁሉ ነገሮችን ሲፈጥር በንግግሩ ነው የሚፈጥረው። አትዝለለው። በአምላክ ነበር ብሎ ቃልም እግዚአብሔር ነበር ይላል እኮ። አዎ እኮ እዛ ጋር ልመጣልህ እኮ ነው። እግዚአብሔር ስፒች ነበር ነው አይታል መሀል ላይ ባታቋርጠኝ አይታል መሀል ላይ ስለገባ ስለዘለልካት ነው ቃል እግዚአብሔር ነበር የምትለው። ልመለስ ነው እየዘለልኩኝ አይደለም። ኢዮብ ጋርም እኮ ሄጃለሁ ለማብራራት ነው ኢዮብ ጋር ሄድኩት። ለምሳሌ መሀል ላይ አትግባ፣ ያንተን አስረዳኝ። እዚህ ላይ አሁን ሁሉ በእርሱ ሆነ የሚለውን ያመጣሁበት ምክንያት ስፒች መሆኑን ላሳየ ነው። ምክንያቱም ሁሉ በእርሱ ሆነ ሲል ለምሳሌ ዘፍጥረት 1:3 ላይ አምላክ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ነገሮች ሁሉ በአምላክ ንግግር ነው የሆኑት። ስፒች ነው ያኛው እንጂ የሆነ ኢየሱስን አምላክ እያስመለሰው ነው ማለት አይደለም። አምላክ ይሁን ብሎ የሚናገረው ነው። እንደዚህ ምድር ላይ ያሉ ነገሮች ይብቀሉ ሲል ይበቅላል። ቁርአንም ላይ አምላካችን ላይ ኢዛ ቀደ አምረን ፈኢነማ የቁሉ ለሁ ሁን ይለዋል ይሆናል ያለው ቁርአንም ተመሳሳይ ነው። አምላክ በቃሉ በስፒቹ ይፈጥራል። ስለ ስፒችና ስለ ንግግር እየተወራ ያለው ብርሃን ይሁን የሚለው ታዲያ ምን ኢየሱስ ነው? ስፒች እኮ ነው ይሄ። ስለዚህ አምላክ በዚህ ስፒች ነበረ በንግግሩ ይፈጥራል። ስለዚህ ነው እየተወራ ያለው። ያ አምላክም እግዚአብሔር ነበር ወይም ደግሞ እግዚአብሔርም ቃል ነበረ ነው ባይዘው ማለት ነው። አቀማመጡ ላይ ማየት እንችላለን። ከፈለክ ኢርሊ የነበሩ ትራንስሌሽኖችን ማየት እንችላለን። ከፈለክ እዚህ ጋር ያሉት መጽሐፍቶችን አንድ መስጂድ አሳይ ይችላል። እግዚአብሔርም ቃል ነው ቃልም እግዚአብሔር ነበር ብሎትም ይቀመጣል። ታዲያ ምንድነው ልዩነቱ ካልከኝ እግዚአብሔርም ቃል ነበረ ስትል ተናጋሪው ነው የሚል ትርጓሜ ሊሰጥ ይችላል። ከምን አንፃር ካልከኝ በዚህ መልኩ ስለሚቀመጥ ለምሳሌ ካልከኝ ለምሳሌ የሆነ ናሙና ልስጥ። ብዙ ናሙናዎችን ሊሰጥ ይችላል። አንደኛው ዮሐንስ መልእክት ምዕራፍ 4:8 ላይ እግዚአብሔር ፍቅር ነው ይላል። ለምሳሌ እግዚአብሔር ፍቅር ነው ሲልህ ከዛ ፍቅር ደግሞ ከእግዚአብሔር ነው ሲልህ ጀስት አፍቃሪ ነው የሚለውን ነው የሚናገረው እንጂ አምላክ ፍቅር የሚባል ነገር ነው ማለት አይደለም። ስለዚህ በዛ ወይ ተናጋሪ ነው የሚለውን ለመግለጽ ይሄ አይነት አቀማመጥ ይቀመጣል። ስለዚህ አዲስ ነገር አይደለም ነው። በዚህ አቀማመጥ የተቀመጠ ትራንስሌሽን ስጠኝ ካልከኝ እኔ በሽ ያውም ከበፊት የነበረው ለምሳሌ ከቨርዳሊ ባይብል አሁን 15:35 ላይ ትራንስሌሽን የተደረገ ነው። ኢን ዘ ቢጊኒንግ ዋዝ ዘ ወርድ ኤንድ ዘ ወርድ ዋዝ ዊዝ ጋድ ኤንድ ጋድ ዋዝ ዘ ወርድ ብሎ ነው የሚያስቀምጠው። ዘ ወርድ ዋዝ ጋድ ዋዝ ዘ ወርድ ብሎ ያስቀምጣል። ወደ ሳትሄድ እዚሁ ጋር እንድጨርሰው ላቲን vulgate ላይ ራሱ እያስረዳው እኮ ነው የጠየቀኝ መለስኩልህ። ከዛ ሳትሄድ እዛችሁ ጋር እንድጨርሳት ነው እንዴ። አሁን ቃልም ስጋ ሆነ ካለ በኋላ ማለት ነው ወርታች በእኛ ዘንድ አደረ አንድ ልጅም ከአባቱ እንዳለው ክብር ይላል። ስለዚህ ከቁጥር 14 ኢየሱስን አረጋው ቁጥር 14 እንዴት ታረጋዋለህ በለኛ። ለመጣ እኮ ነው ቁጥር 14 ስለ አምላክ ስፒች ነው የሚያወራው። ከላይ ጀምረን ስናወራ ስለ አምላክ ንግግር ነው የሚያወራው። ሁሉ በእርሱ ሆነ ምናምን እያለ ይናገራል። እዚህ ጋር ሲናገር ሁሉ የሆነው በአምላክ ንግግር ነው ብሎ ነው እንትና ይሄ ዮሐንስ እየነገረን ያለው። ስለዚህ ኢየሱስን በቃል እንደተሰራ ሊነገረን ነው መጨረሻ ላይ። ቃልም ስጋ ሆነ ሲባል ለኢየሱስ የተነገረው ንግግር ተፈጸመ ነው። ልክ ሁን በሚለው የተነገረው ነገር ሆነ የሚለውን ለመጥቀስ ነው። እንዴ በዚህ መልኩ ይጠቀሳል እንዴ አብዱከሪም ብለህ ንገረኝ ጠይቀኝ። አዎ ለምሳሌ ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለኢዩ ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል እንዲህ ሆነ ይላል። ለምሳሌ የአምላክ ቃል እንዲህ ሆነ ሲባል ይሄ ዙፋን ላይ ሆኑ የሚለው ቃል ወደ ዙፋንነት ተቀየረ ማለት አይደለም። ተመሳሳይ ቃል ነው ግሪኩ የሚጠቀመው ባይዘው ኤግኔቶ ሆነ ነው የሚለው፣ እዛም ጋር ኤግኔቶ ነው የሚለው። ስለዚህ የአምላክ ንግግር ሆነ በቃ ስጋ ሆነ ተፈጸመ ማለት ነው። የኢየሱስ ስጋ ባይዘው አምላክ የሰራው ነው። ዕብራውያን ላይ ማየት ይችላል። ስጋን አዘጋጀልኝ ነው የሚለው። አብን ያዘጋጀው ከመነሻው ኢየሱስ የተዘጋጀ ነው። በምኑ አዘጋጀ? በቃሉ አዘጋጀ እንጂ ቀላል ነገር እኮ ነው። ምክንያቱም አምላክን ያዘጋጀው ካለን ዕብራውያን ላይ ምዕራፍ ስንት ላይ መሰለህ? ዕብራውያን 15 ላይ መሳዋዕትና አበባን አልወደድክም ስጋን አዘጋጀልኝ ነው። ስጋን አዘጋጀ ካለ ኢየሱስ ነው የሚናገረው። ይሄን አብን ያዘጋጀው በምንድን ነው ያዘጋጀው? ዕብራውያን ምዕራፍ ስንት ላይ መሰለህ? ምዕራፍ 11 ቁጥር 3 ላይ ዓለሞች በአምላክ ቃል የሚዘጋጁታል። የተዘጋጀ ነገር በአጠቃላይ አምላክ የሚያዘጋጀው በቃሉ ነው። ስጋውን የሚያዘጋጀው ለዛ ያ ነው። ስጋ ሆነ ሲባል ተፈጸመ ነው በቃ። ጸጋና እውነትን ተሞላ ያ ኢየሱስ የተባለው አካል ማለት ነው። ይሄ አዲስ ነገር የለም። አዎ ግን እዚህ ጋር የሚለው ቃልም ስጋ እኔ እሺ ላውራም ተፈጸመ ማለት ነው እኮ አልኩ። በዚህ መልኩ ይጠቀመጣል እኮ ናሙና ተዛማጅ ጥቅስ እኮ አመጣውልክ። ለነ እዩ የተነገረው ይሄ የእግዚአብሔር ቃል እንዲሁ ሁለተኛ ሳሙኤል ያ ማለት ይሄ ወደ ዙፋንነት ዙፋን ቃል ስጋ ሆነ ብለህ ቃልም ዙፋን ሆነ ልትል ነው። ዙፋኑ ተው ይሄ ከባድ ነገር እኮ አንተ አሁን እያልከኝ ያለው ቃል እግዚአብሔር ነበር ቃልም እግዚአብሔር ነበር የምትለውን አንደኛ በደንብ አላብራራህትም። እሺ ችግር አብራርቻለሁ። ወደ አንዴ አሁን ልበልና እንግዲህ ሄዳለን። እሺ አንዴ ቃልም ስጋ ሆነ ጸጋንም እውነትንም ተሞልቶ በእኛ አደረ አንድም ልጅም ከአባቱ እንዳለው ክብር የሆነው ክብርን አየን ይልና ታች ደግሞ ብንወርድ ምን ይለናል? እኛም ሁላችንም ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ሙሴ በሕግ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል እና በስጋና በወንድ ፍቃድ አልተወለደምም ይላል እዛችሁ ጋር ደግሞ ስትመለከት። ስለዚህ እኮ በስጋና በወንድ ተወልዷል ያለ ማለት እንደሆነ
ምንም እንዴ እኮ እንደዚህ ቃልን እኮ አይደለም የሚናገረው። አንተ ምን ሆናል? እዚህ ጋር እኮ ኦልሬዲ ቃል ስጋ ሆነ ተብሎ እኮ የተፈጸመ አምላክ በስፒቹ ነው የሚፈጥረው ተብሎ አምላክ የተናገረው ስፒች ሆነ ተባለን። ኢየሱስ ተፈጠረ። ከዛ በኋላ ኢየሱስ ከተፈጠረ በኋላ ያለውን ነገር ነው እየነገረ ያለው። ጸጋና እውነት ተሞላ ስጋው ኢየሱስ ማለት ነው። ሲጀመር እኮ ማርያም ማህፀን ላይ የተፈጠረ እኮ ነው ኢየሱስ ሲጀመር በመንፈስ ቅዱስ ነው የተፈጠረው ከመነሻው። ይሄ እኮ ምንም ጥያቄ ያሌለው ነገር ነው። ለምሳሌ ማስረጃ ልሰጥህ እችላለሁ። የተፈጠረው እንደዛ ነው። ለምሳሌ ማርያም ማህፀን ላይ ምንድን ያደርገው? መንፈስ ቅዱስ ምንድን ያደርገው? ማርያም ማህፀን ጋር ሄዶ ምንድን ያደርገው? እቺኛዋን ብጨርሳት ጥሩ ነው። አብዱ አይ በቃ ምን እናድርግ መሰለህ? አይ ብጨርሳት እኮ እያልኩ ብዙ ነበር የምትለው። በቃ ይቅርታ እግዚአብሔር ነበር የምትለው። ዘዋን ይቅርታ ጋር ምን እያልከኝ እንደው ታውቃለህ? ዝም ብለህ ታነበዋለህ ነው አንተ። አንዴ ይቅርታ ትለኝና ታነበዋለህ ጽሑፉን። እኔ የሰጠሁት ከቅድም ጀምሮ የሰጠሁት ኤክስፕላኔሽን ለምን ስህተት እንደሆነ የሆነ ወይ ተዛማጅ ጥቅስ አታመጣም ወይ ደግሞ ሊንግዊስቲካሊ የተጠቀምኩ ይሄኛ እኔ ሊንግዊስቲክ ተጠቀምኩኝ ተዛማጅ ትራንስሌሽን ተጠቀምኩኝ። አንተ የኔን ስታፈርስ ምንም የምትጠቀመው ነገር ነው። አብዛኛው የቀብር ቅጣት ከሽንት በአግባቡ ባለመጸዳዳት ምክንያት ነው እና አሉ። ታዲያ ማንን የሚመለከት ይመስላችኋል? ሰውን አይደል እንዴ? ይህ ሐዲስ ስለ ሰዎች ስለ ቀብር ቅጣት ጋር ተያይዞ የመጣ የሆነ ሐዲስ ነው። ይታችኋል አይደለ? ስለዚህ ምንድነው እያሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም የቀብር ቅጣት አብዛኛው የሚመጣው ከሽንት በአግባቡ ባለመጸዳዳት ምክንያት ነው እና አሉ። ስለዚህ ስለ ሰው እንስሳት እንጂ ስለ ሰው ሽንት እየተናገሩ እንጂ ነብዩ ሰለላሁ ዐለይሂ ወሰለም ስለ እንስሳቶች አይደለም። ይልቁንስ ሐናቢላዎች ትክክለኛ ማስረጃውን ምን አሉ? የሚበላ እንስሳት እንደማይነጅስ ሽንት ማለት ነው፣ እንዲሁም ካካ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሰሉ ፊ መራቢድ ልገነም ወላ ተሰሉ ፊ መራቢድ ልኢብል አሉ። በፍየል ጋጥ ውስጥ መስገድ ትችላላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ግልጽ የሆነ ማስረጃ ነው። ስጋቸው የሚበላ እንስሳቶች ፍየልና በግ ምናምን እንደማይነጅስ ነቢያችን ሰለላሁ ዐለይሂ ወሰለም በፍየል ጋጥ ውስጥ ከፈለጋችሁ መስገድ ትችላላችሁ ሲሉ ጊዜ እንደማይነጅስ እየተናገሩ ነው። ገብታችኋል አይደለ? ሌላ ማስረጃ ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች መጥተው ታመው ምን እናድርግ ባሏቸው ጊዜ እሽረቡ ደም የሚለው ደምን በተመለከተ ሁሉም ይነጅሳል። ወደ ዶሮም እንመጣለን። እሺ፣ በዶሮም ላይ ዑለሞች ንግግር ስላላቸው አሁን እንደ ጥቅሉ ስጋቸው የሚበላ እንስሳቶች ሽንታቸውና ካካቸው አይነጅስም ነው። ይህ የሐናቢላዎቹን ዑለሞች መንገድ ነው። ስጋቸው የማይበላ ከሆነ ግን ይነጅሳል ነው አቋማቸው። ገብታችኋል አይደል? ይህ ነው። አሁን ሌላ ምንድነው? ምን ቀረ? የዶሮ የሚለውን ዶሮ ቆሻሻ ስለምትበላ ዑለሞች ምን አሉ? ለሁለት ከፈሉት። ቤት ውስጥ የምታደግ ከሆነች ለምሳሌ ሄዳ ሰገራ ምናምን የማትበላ ከሆነች የእሷ ችግር የለውም። ገብታችኋል አይደል? የአዋፋቶችን ኩስ ነው የሚባለው፣ ያን በተመለከተ ማለት ነው። ስጋቸው ማነው የሚበላ እንስሳቶች አሉ። ለምሳሌ የዶሮ አለች ውስጥ ቤት ውስጥ ከሆነ የምትበላው ንጹህ ነገራቶችን ይህ ሊነጅስ እንደማይችል፣ ምክንያቱም ስጋ የሚበላ እንስሳት ሁሉ አይነጅስም ከሚለው ስለምትጠቃለን። ነገር ግን ቆሻሻ ነገር በልታ የምትመጣ ነጃሳ የምትበላ አይነት ከሆነች ውጭ ላይ የሄደች እንዲህ አይነት ዶሮ ከሆነች የዛኔ ከእርሷ የሚመጣ ኩስ እንደሚነጅስ ኢብኑ ዑሰይሚን ተናግረዋል። ሌላ ምን ቀረ? ምን ቀረ? ሌላ የለማ። ኮሜንት ላይ ማንሳት ሌላ እንትን ድመት ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሀለል ከፋ ተንጅስ አሉ። ድመት ትነጅሳለችን ሲባሉ ላ አትነጅስም፣ ኢነሃ ሚነ ጠዋፊን ዐለይኩም እርሷ በእናንተ መካከል ከምትዞረው ነች አሉ። ያ ማለት አትነጅስም የተባለው ምንድን ነው? ለምሳሌ ድመት መትታ በአፏ ብትነካቸው ነው። የውሻ ልጋግና አፉ እንደሚነጅስ እየተናገሩ እያለ ስለ ድመት ሲጠየቁ አይ እሷ አትነጅስም አሉ። መታ ድመቷ በአፏ ብትነካችሁ ያም የነጅስ ነገር አይደለም። ነገር ግን ስጋዋ ከሚበላ ነው ከማይበላ ነው። ከማይበላ እስከሆነ ድረስ ሽንቷም ሆነ ካካ ይነጅሳል። የሷ ገብቷቸዋል አይደለ?
ነገር ግን ከአፏ የሚወጣው ይነጅሳል ወይ ከተባለ ላ እሷ አይነጅስም። እንትን ነው ይነጅሳል የተባለው የውሻ ነው። የውሻ ልጋጉና ለሃጩ እሱ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወለሁነ ቢቱራብ ወአኺሩሃ ቢልማእ ብለዋል። እሺ ውሻ የሆነ ልጋጉን ለሃጩን ቢያስነካባቸው 7 ጊዜ ጠቡት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄ ነጃሳ መሆኑን ያሳያል። የግመል የሚለውን በተመለከተ የግመል ስጋ ከሚበላ ነው ወይ? አዎ ከሚበላ ነው። ስለዚህ ከእርሱ ልክ እንደ ስጋቸው ከሚበሉ እንስሳቶች አይነጅስም ከተባሉት ነው። ነገር ግን ለምንድን ነው ነቢ ሰለላሁ ዐለይሂ ወሰለም እንዳሰግዱ የግመል ጋጥ ውስጥ ያሉት? ከነጃሳነቱ ጋር በተያያዘ ነው ወይ? አይደለም። ላ ቱሰሉ ፊ መራቢድ ልኢብል አሉ ነቢ ሰለላሁ ዐለይሂ ወሰለም። በግመል ማደሪያ ቤት ውስጥ ግን እንዳትሰግዱ በግመል ጋጥ ውስጥ አሉ። ለምን? ምክንያቱም በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፈኢና ኹሊቀት ሚነ ሸያጢን አሉ። አይ ዐላ ሲፈት ሸያጢን፣ እርሷ በሰይጣን ባህሪ ላይ ተፈጥራለችና አሉ። ምን ማለት ነው ከተባለ ለምሳሌ አንድ ሰው ረጋ ያለ ሰው አይታችሁ ከሆነ ልክ ሲናደድ ጊዜ በጣም የተለየ አደገኛ ባህሪ ይዘው ይመጣሉ አይደለ? ሰይጣኑ መጣበት ይሄ ሰው እንላለን። በታች አለ አይደለ? ግመልም እንዲህ አይነት ባህሪ አላት። ረጋ ያለች ነች። የ5 ዓመት ህፃን ልጅ ገመድ ሰጥቶ እንዲህ ቢስበው የፈለገበት ቦታ ሊሄድ ይችላል። በማንቀል በሰላም በሆነበት ቀን ሲናደድና ሲቆጣ ግን ግመል የዛኔ ምንም አትቀርበው። በጣም አደገኛ እንስሳ ነው። ሊገልህ ሁሉ ይችላል። አሯርጦ ሊነክስህና ሊበላህ ሁሉ ይችላል። ግመል የምትጠብቁ ልጆች ታውቁታላቸው። የተለየ ባህሪ ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ በግመል መገኛ ቦታ እንዳትሰግዱ ያሉት ይሄን አደጋን ማድረሱን በእናንተ ላይ እንዳያደርግባችሁ ዘንድ ነው እንጂ ከነጃሳነቱ አንጻር አይደለም። እየሰገድክ እያለህ እዚያ አንድ በእግሩ ቢመታህ ሊገልህ ሁላ ይችላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ለእናንተ ደህንነት ሲሉ አደራ ግመሎች በሚገኙበት ቦታ እንዳትሰግዱ ያሉት ከዚህ አንጻር እንጂ ስለ ነጃሳነቱ አስመልክቶ አይደለም። እሺ ጥያቄ ያለ ቀጥል። እሱ እንትን ሰዓት ካለኝ የሆነ አንድ መጨረሻ ጥያቄ አለኝ። አንዴ እሺ፣ የእሱን ስጋ መብላትስ ውዱ ያፈርሳል ወይ በሚለው በዑለሞች መካከል ኺላፍ አለው። ሐነቢላዎች ውዱ ያፈርሳል ነው የሚሉት። ሌሎቹ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የተናገሩት እንዳው ብታደርጉ መልካም ነው ሙስተሐብን አፍضل ነው ከሚለው አንጻር ነው ብለው የተናገራሉ። ሐዲሱ ምን መሰላችሁ? ቃል ነብዩ ሰለላሁ ዐለይሂ ወሰለም ተወضኡ ሚን ለሕሚ ኢብል፣ የግመል ስጋ ከበላችሁ ውዱ አድርጉ ብለው የተናገሩትን ሐመለቱ الحنابلة على الوجوب غيرهم من الفقهاء حملوه على أنه مستحب። ይህ ሐዲስ እንዳው ብታደርጉ መልካም ነው ከሚል አንጻር እንጂ እንደ ግዴታ አይደለም ብለዋል በርካታ ዑለሞች። ሐናቢላዎች ደግሞ ከግዴታ አንጻር ነው ብለዋል። وأنا على مذهب الحنبلي أرى أنه يلزم الوضوء ውዱእ ማድረግ አስፈላጊ ነው። ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ስለተናገሩ ውዱእ አድርጉ የግመል ስጋ ከበላችሁ ስላሉ። እሺ ይህን ይመስላል።